ምንድነው የሚያደርጉት? በሰው ማለት በእኛ ገንዘብ የራሳቸውን ትሬድ ይከፍታሉ። ያ ማለት የክላይንት ፈንድ እና የእነሱ ኦፕሬሽናል ፈንድ አልተለየም ማለት ነው። አንድ አይነት ነው ተቀላቅሎ እየተጠቀሙበት ያለ። ያ ማለት እናንተ እንኳን ትርፋማ ሆናችሁ እነሱ ግን በራሳቸው ትሬድ ኪሳራ ከሆኑ የእናንተን ገንዘብ ሊያጡት ይችላሉ ማለት ነው። ስለዚህ ክላይንት ፈንድ ሰፓሬት ከብሮከር ኦፕሬሽናል ፈንድ ጋር ሰፓሬት መሆኑን እርግጠኛ መሆን አለባቸው። እሱን ደግሞ እንደነገርኳቸው ሪቪዎችን ላይ የተጻፉ ነገሮችን በማንበብ ስለዛ ብሮከር የተሰጡ ሪቪዎችን በማየት ልታገኙ ትችላላችሁ። እና ሌላኛው ሶስተኛው ነገር ነው ፊ ስፕሪድ እና ኮሚሽን። እነዚህ ነገሮች በግልጽ የተቀመጡ መሆን አለባቸው። ለእያንዳንዱ ኢንትሪዎች ወር ደግሞ ቴክ ለምታደርጉት ወይ ደግሞ ብሮከሩ ለሚሰጣቸው አገልግሎት ስንት ፊ ይወስዳል? ስፕሪዱ ምን ይመስላል? ስፕሪድ ማለት ቅድም ነግሬያቸዋለሁ፣ በባይ እና በሴል መሀል ያለ ልዩነት። አሁን ለምሳሌ $1 ስገዙ በሆነ አማውንት ኦፍ ዩሮ ሲገኝ ነበር። ዩሮን በዶላር ስገዙ ያለው የሆነ አማውንት አለ። ባይና ሴል ላይ ሁሌ ነምበሩን ስታዩ ኤግዛክት አይመጣላችሁም ቁጥሩ። የሆነ ስሞል አማውንት ኦፍ ፍራክሽን ልዩነት አለ። እሷን ስፕሪድ እንላታለን። ኦር ሜታ 5 ከዚህ በፊት ተጠቅማችሁ የምታውቁ ልጆች ኦር ደግሞ ለምዶ ያላችሁ ልጆች በቀጣይ ክላስ ስለምናየው ነው። የሆነች ቀጭን መስመር፣ ሁለት መስመር ሁሌ በፕሬስ መሀል ልዩነት የምትንቀሳቀስ አይታችሁ የምታውቁ ከሆነ እሷን ስፕሪድ እንላታለን። ስለዚህ በገዢና በሻጭ መሀል ያለ የዋጋ ልዩነት እንደምብላችሁ ልትይዙ ትችላላችሁ። እሱ ያልተጋነነና የሚታወቅ ወይ ደግሞ ከኖርማሉ ገበያ የማይለያይ ከሆነ ቅርብ ከሆነ እንዳልኳችሁ በጣም የተጋነነ ሰፊ ከሆነ እናንተን አክሳሪ ስለሚሆን ለእናንተ ጥሩ አይደለም። ስለዚህ ጠባብ ስፕሪድ ያላቸው ብሮከሮችን ልትመርጡ ትችላላችሁ። ሌላው ደግሞ ኮሚሽን፣ ከእያንዳንዱ ትሬድ ዊን ስታደረጉም ሆነ በምታደረጉት አክቲቪቲ ስንት ኮሚሽን ይወስዳሉ የሚለውን ታሳቢ ማድረግ አለባቸው። ሌላው አራተኛው ነገር ትሬዲንግ ፕላትፎርማቸው። ባለፈው ምን ብያችኋለሁ? መጨረሻ ላይ ለትሬዲንግ ፕላትፎርም የምትጠቀሙባቸው ብዬ ከነገርኳችሁ ነገር አንዱ ብሮከር አለ፣ ትሬዲንግ ቪው አለ፣ ከዛ ሜታ 5 እና ሜታ 4 ብያችኋለሁ። እነሱ ትሬዲንግ የምታደርጉባቸው ፕላትፎርም ናቸው። በተለይ ሜታ 5 እና ሜታ 4 ግን አሁን እንደ ምርጫችሁ ብሮከራችሁ ጋር ትሬድ ማድረግ ትችላላችሁ። እዛው ትሬድን ኤክስኪዩት ማድረግ ትችላላችሁ። አሁን ኤክሰነስ ነው እኛ ጋር በዲሞ የተመዘገባችሁት አይደል? ኤክሰነስ አካውንት ስለወጣችሁ ኤክሰነስ ላይ ራሱ ፕላትፎርም ላይ ኤክሰነስ ላይ ገብታችሁ ቻርቱን አይታችሁ ባይሴል ማድረግ ትችላላችሁ። ስለዚህ ብሮከር አንድ ስትመርጡ ታሳቢ ማድረግ የምትችሉት አሁን ስክሪን ላይ እንደምታዩት አይሲ ማርኬት፣ ኢቶሮ፣ ኤክሰነስ ብዙ አይነት ማርኬቶች አሉ አይደል? በሎጓቸው ያስቀመጥንላችሁ እነዚህ እንዳለ ብሮከሮች ከእናንተ ጋር የሚሄድ ቀለል ያለ የምትረዱት ፕላትፎርም አላቸው። ዩዘር ፍሬንድሊ ፕላትፎርም አላቸው። ለማየት ለመረዳት ቀላል የሆነ ፕላትፎርም አላቸው የሚለውን ከግምት መክተት አለባችሁ ማለት ነው። አምስተኛው ዲፖዚት እና ዊዝድራል ሜተዳቸው ኢዚ ነው ወይ? እናንተ ካላችሁበት ሀገር እና ከምትጠቀሙት የክፍያ ስርዓት ጋር ከባንክ ሂደታችሁ ጋር ሞር ባንክ ባይሆን አሁን ምን ሰፖርት ያደርጋል? አሁን ውጭ ያላችሁ ቅድም ስጠይቀኝ የነበረው አንድ የምጠይቁት ነገር እናንተ ከምትጠቀሙት ባንክ ጋር እንዴት ነው ተዛማጅ ሆነው ልትጠቀሙበት የሚችሉት? ኦር ደግሞ ከባንክ ውጭ ያሉ የገንዘብ መገበያያ መለዋወጫ ፕላትፎርሞች እንደ ባይናንስ ያሉ እነሱን ሰፖርት ያደርጋሉ ወይ? ካለበት ቦታ አንጻር ይመቻል የሚለውን እሱንም ማየት አለባቸው። ሌላው እዚህ ጋር ፊደል ተሳስተው ነው ሌቨሬጅ እና ማርጂን ሪኳየርመንት። እንደዚህ ማለት ሌቨሬጅ እና ማርጂን ሪኳየርመንት ማለት ባለፈው ደጋግመን ስንላችሁ ወይም አሜን ስንላችሁ የነበረው ነገር ምንድን ነው? ትሬዲንግ በጣም ሪስኪ ቢዝነስ ነው። ሁሌ ከሪስክ ጋር ሲጀመር የትኛውም ስራ ሁሌም ሪስክ አለው አይደል? የሪስኩ መጠን ይለያይ እንጂ የሪስክ ደረጃዎች አሉ። በሆነ አካላዊ ሱቅን ብከፍቱ ቢዝነስን ብከፍቱ ራሱን የቻለ ሪስክ አለው። እንደ ማንኛውም ስራ ትሬዲንግም ፎሬክስም የራሱ ሪስክ አለው። ግን ፎሬክስ ላይ ሲመጣ ሪስኩ ሃይ ነው ይባላል። እሱም እውነት አለው። በሪስክ ማኔጅመንት ክላስ ላይ ምናየው ይሆናል። ስለዚህ ሌቨሬጅን ተምራችኋል ከማሜ ጋር። ሃየር ሌቨሬጅ ማለት ሃየር ሪስክ ነው። ጥቅምን ቢኖረው ግን ከእናንተ አጌንስት ሄደ ማለት ሃየር ሪስክ ነው። ስለዚህ ሌቨሬጅም ስመርጡ ያ ብሮከር ሌቨሬጅ ፕሮቫይድ ሲያደርግላችሁ ከእናንተ ጋር መሄደውን አይነት ሌቨሬጅ
ያኛው ብሮከር አንሊሚትድ ሌቨሬጅ ስላቀረበ የእናንተ ሪስክ ቶለራንሳችሁ የመጨረሻ ገንዘባችሁ ወይ ደግሞ በአንድ ማጣት ማችሉት አይነት ገንዘብ ከሆነ ያ ብሮከር ለእናንተ የሆነ ኦር ደግሞ ሌቨሬጃችሁን ዝቅ አድርጋችሁ ሊሚት አድርጋችሁ ነው መግባት ያለባችሁ ማለት ነው። ስለዚህ ሌቨሬጅም ስመርጡ ከእናንተ ጋር ተገቢ ሌቨሬጅ መምረጥ አለባችሁ ማለት ነው። ምክንያቱም ትልቅ ሌቨሬጅ ቁጥር ከመረጣችሁ በትንሽ የገበያ እንቅስቃሴ ያላችሁን እንዳለ ልታጡ ስለሚችሉ ማለት ነው። ሌላኛው ከእናንተ ጋር ሄዳለ ብዬ የማስበው አሁንም ኤዱኬሽናል ሪሶርስ እና ዲሞ አካውንት አንሊሚትድ የሆነ አላቸው ወይ? ያ ማለት አንዳንድ ብሮከሮች እዛው ኤዱኬሽናል የሆኑ ጽሁፎችን፣ ቪዲዮዎችን፣ የተለያዩ ማቴሪያሎችን የሚያቀርቡ አሉ። ፕላስ ደግሞ ለጀማሪ ትሬደር መሰረታዊ ብዬ የማስበው ነገሮች መሀል ዲሞ አካውንት ነው። ዲሞ አካውንትንም በኢዝሊ በሚገባ ከገበያው ጋር ተዛማጅ በሆነ መንገድ አንሊሚትድ የሆነ እድል የሚሰጥ ብሮከር መሆን አለበት ማለት ነው። ስለዚህ በእነዚህ መሰረት ከእናንተ ጋር የሚሄደውን ብሮከር ትመርጣላችሁ። አሁን ኤክሰነስ ላይ አላችሁ። እንደፈለጋችሁ ደግሞ የራሳችሁን ሪሰርች ሰርታችሁ መቀየርም ትችላላችሁ። ኢትዮጵያ ያላችሁ ከኢትዮጵያ ምን ይሄዳል ብላችሁ፣ ሌላም ሀገር ያላችሁ እንደዛው ማለት ነው። ስለዚህ የብሮከርን እዚህ ጋር እንጨርስና ስለ ሰፖርት ኤንድ ሬዚስታንስ ክላስ እንጀምር። በብዛት ሲባል ሰምታችሁ ታውቃላችሁ። ባይዘው ይሄን ኮንሰፕት ጋይስ ራሱን የቻለ አንድ ክላስ ነው። አንድ ክላስ ማለት አንድ ሰዓት የሚፈጅ ምናምን ማድረግ ይቻላል፣ ቻርት ላይ ገብቶ ምናምን። ግን አሁን እንደነገርኳችሁ ዋናው ነገር ቁም ነገሩን ለእናንተ ማስጨበጥ ነው። ትልቁ ስራ ያለው እናንተ ጋር ነው። አሁን ዋናውን ከያዛችሁ እናንተ ቀልባችሁ በገዛበት መልኩ ልወቀ ያላችሁትን ሞር ዲፕ ዳውን። አሁን ደግሞ ጊዜ ይመቻል። ቋንቋ ቸገረኝ እንዳትሉ አማርኛንም ጨምሮ በደንብ ማቴሪያሎች አሉ። ሰርች ብታረጉ ቀለል እናንተ ፊልም ለማየት ዘፈን ለማየት በምትጠቀሙባቸው ፕላትፎርሞች ዩቲዩብ ብትጠቀሙ አሁን ስለዚህ ኮንሰፕት እንኳን ምንድነው ዋት ኢዝ ሰፖርቲንግ ሬዚስታንስ ትሉ ቪዲዮዎች ይመጣላቸዋል። ስለዚህ ኮንሰፕቱን ቀለል እናድርገው። ግን እንደነገርኳችሁ እናንተ ጋር ብዙ የቤት ስራ ይጠበቅባችኋል ማለት ነው። ስለዚህ እንጀምር። ሰፖርት እና ሬዚስታንስ ምንድን ነው ከሚለው ማለት ነው። በቀላል አማርኛ እናንተ በሚገባችሁ ሰፖርት እና ሬዚስታንስ ሳስረዳችሁ ሰፖርትን እንደ ወለል እንዳላችሁበት እንደ ቤታችሁ ወለል ይዩት። ሬዚስታንስን ደግሞ እንደ ጣራ ውሰዱት። ጣራ ማለት አሁን ወለል ምንድን ነው እንቆምበታለን አይደል? ጣራ ደግሞ ከበላያችን ያለ የሚከልለን ነገር። ስለዚህ ሰፖርት እና ሬዚስታንስ ሰፖርት ሁሌም ለማርኬቱም ጊዜ ወለል ሆኖ ያገለግላል ማለት። ስለዚህ ማርኬቱ ሰፖርት ላይ አሁን ለምሳሌ አንድ ሸራ ኳስ አለ ለበላችሁ ምንድን ነው የሚሆነው? ከእጃችሁ ሲለቁት ወለሉ ላይ ነጥሮ እንደሚመለሰው ወደ እጃችሁ ማርኬቱም ነጥሮ ሰፖርት ሌቭል ላይ ይመለሳል። ከዛ በላይ አይወርድም። ስለዚህ በሚወርድ ማርኬት ላይ ነው ሰፖርት ያለው ማለት ነው። ሬዚስታንስ ደግሞ እንደ ጣራ ብያችኋለሁ አይደል? ስለዚህ የሚወጣ ማርኬት ቀጥታ ዝም ብሎ አሁን ፎሬክስ ላይ ሆነ አጠቃላይ ትሬዲንግ ላይ እንድትወስዱልኝ የምፈልገው ነገር በግልጽ አማርኛ ቀጥ ብሎ የሚወጣ ቀጥ ብሎ የሚወርድ ማርኬት የለም። እደግመዋለሁ። ቀጥ ብሎ የሚወጣ ቀጥ ብሎ የሚወርድ ማርኬት የለም። ያ ምን ማለት ነው? ባለፈው ስለ ማርኬት ስትራክቸር ማሜ ሲያስረዳችሁ ወደ ላይ የሚወጣ ማርኬት፣ ወደ ቡሊሽ የሚወጣ ማርኬት ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ ይወጣል። ቻፕተር ላይ እንመልከት እችን ኮንሰፕት እና ወደ ሰፖርት እና ሬዚስታንስ በደንብ እንመለሳለን። ይታያል። አይ እዛው ላይ ላሳያቸው። እሺ መጥቷል።
ይታያል ጋይስ? ይታያል። አዎ ይታያል። አንድ የሚጻፍልኝ አንቀር ይታያል። ይታያል። እሺ ይታያል። ስለዚህ በቃ ሰማሁ ጋይስ። ይቅርታ የማይታያችሁ ልጆች ወታችሁ ግቡ። እሺ ኔትወርክ ሊሆን ስለሚችል ስለዚህ ምን ብያቸዋለሁ? ይታያል። ቀጥ ብሎ አይወርድም ብያቸዋለሁ አይደል? ስለዚህ ማርኬት የባለፈውን ክላስ ሪካፕ ለማድረግ ምን ምን እየሰራ ይሄዳል? ሃየር ሃይ ሃየር ሎ ሃየር ሃየር ሎ ሎር ሃይ ሎር ሎ። መልካም አሪፍ። ይሰራል። እሺ ስለዚህ የሚወጣ ማርኬት ሁሌ ቀጥ ብሎ አይወጣም፣ ቀጥ ብሎ አይወርድም። ስለዚህ የሚወጣ ማርኬት ሃየር ሃይ ሃየር ሎ እየሰራ ይወርዳል። ሎርድ ማርኬት ደግሞ ምን እየሰራ ይወርዳል? ሎር ሎ ሎር ሃይ እየሰራ ሎር ሎ ከዛ ሎር ሃይ እየሰራ ይወርዳል ማለት ነው። ስለዚህ አሁን ላይ እያየን ያለ ነው ምንድነው? ስለ ሰፖርት እና ሬዚስታንስ። ስለዚህ እያንዳንዱ ማርኬቱ ማለት ያልቻለው ሌብል ምን እንለዋለን? ሬዚስታንስ እንለዋለን። በዚህ የታችኛው ሌብል ደግሞ ሰፖርት እንለዋለን። ስለዚህ አሁን የኛውን ባጭሩ ሀሳብ ሳስረዳችሁ ሬዚስታንስ የሆነበት ምክንያት ከዚህ በላይ ባየሮች አቅማቸውን አጥተዋል፣ በሴለሮች ቦታቸው ተነጥቋል እንደማለት ነው። ስለዚህ ባየሮች ከዚህ በላይ ዋጋውን መግፋት አልቻሉም። እዚህ ጋር ሴለሮች በምትኩ እንዴት ብላችሁ ታስቡት መሰለኝ፣ ሁሌ ማርኬቱን ስለ ትሬዲንግ ስታስቡ ቀላል በደንብ እስኪገባችሁ ድረስ እንደ ገመድ ጉተት አድርጋችሁ አስቡት። ገመዱን በቃ ለ24 ሰዓት ለ5 ቀን ሁለት ወገን ላይ ሆኖ የሚጓተቱ የሆኑ ስፖርተኞች እንዳለ አስቡት። ስለዚህ የሆነ ሌቭል ላይ ሲደርስ አንደኛው ይስባል፣ የሆነ ሌቭል ላይ ሲደርስ አንደኛው ይስባል። ግን የሆነ ሰዓት የሆነ አንደኛው ቲም ሞር አቅም ያሳያል ማለት ነው። ከዛ እዚህ ጋር በዚህኛው ዲያግራም ላይ ባየሮች በጣም እየገፉ ነበር፣ ግን ከዛ በላይ መግፋት አልቻሉም፣ አቅም አጡ። ስለዚህ ሴለሮች ደግሞ ተተክቶ መግፋት ጀመሩ ማለት ነው። ስለዚህ ሰፖርት ደግሞ መጣ። አይ ባየሮች ከዚህ በላይ ዝቅ አናስደርጋችሁም አሉ። ከዛ ምን አደረጉ? ገበያውን ድጋሜ ከፍ አደረጉ፣ ሰቀሉት ማለት ነው። ግን በዚህ ሁሉ ሂደት ገበያው ቡሊሽ ነበር። ያ ማለት ባየሮች ሞር ጥንካሬን አግኝተው ነበር ማለት ነው። በዚህኛው ማርኬት በተቃራኒ ደግሞ ሎር ሃይ ሎር ሎ እየሰራ በሚወርድ ማርኬት ላይ ሴለሮች በጣም አቅም አላቸው፣ ግን የተወሰነ ገደብ ጋር ሬዚስታንስ እዚህ ጋር ባየሮች ከዚህ በላይ መውረድ አይችሉም ብለው ይቀበሏቸዋል። ከዛ ትንሽ ማርኬቱን ደግሞ ይመልሱታል፣ ይገፉታል ማለት ነው። ስለዚህ ግን አጠቃላይ ማርኬቱ ሴል ማርኬት ስለነበረ አይ ከዚህ በላይ ደግሞ አችሉም ብለው መልሶ ያወርዷቸዋል ማለት ነው። ስለዚህ ትንሿ ኮንሰፕት እቺ ናት፣ ግን ከዚህም ይሰፋል፣ ይቦረቅቃል። ወደ ፓወርፖይንቱ እንመለስና ሞር እናየዋለን። ስለዚህ ሰፖርት እና ሬዚስታንስ ትሬዲንግ ላይ በጣም ኬ የሚባል ነገሮች መሀል አንደኛው ነው።
ኪ ሌብሎች ልንላቸው እንችላለን። እንደነገርኳችሁ ሰፖርት እና ሬዚስታንስ አሁን አንድ ቦታ ላይ ነው እንጂ ያሳየኋችሁ በብዛት ፕራይስ የተደጋጋሚ ቦታ ላይ የተመለሰባቸው አንዳንዴ እንደ ሰፖርትም እንደ ሬዚስታንስም አንድ ቦታ ላይ ያገለግል ይችላል። እሱም እያየን እንሄዳለን። ስለዚህ ስለ ሰፖርት ሰፖርት ቅድም ስላችሁ እንደነበረ ማርኬቱ ፌል ከማድረግ በደንብ ከመውደድ የሚታደገው ኦር ደግሞ ማርኬቱ ሂዶ ባውንስ የሚያደርግበት ወደ ላይ የሚመለስበት ሪቨርስ የሚያደርግበት ሴል የነበረው ወር ደግሞ ለጊዜ 5 ሚኒት ላይም በሉት 15 ሚኒት ላይ በሉት 1 አወር ላይም በሉት እየወረደው የነበረው ማርኬት ያንን ፕራይስ ሌቭል ነክቶ ባውንስ የሚያደርግበት ሴል የነበረው ማርኬት ለጊዜውም ቢሆን የሚመለስበት ሪቨርስ የሚያደርግበት ፕራይስ ሌቭል ማለት ነው። እንደነገርኳችሁ በምሳሌ ሰጥቻችኋለሁ። በመሬት በወለል እንደ ቤታችሁ ወለል ምሳሌ ሰጥቻችኋለሁ። እንደ ፍሎር ልትይዙ ትችላላችሁ። እዚህ ጋር ምን እያለን ነው? እዚህ ሌብል ላይ ሲመጣ ባየሮች ወደ ገበያው ገብተው ገበያውን ይመልሳሉ፣ ወደ ላይ ከፍ ያደርጋሉ ተብሎ ይታሰባል፣ ይጠበቃል። ሬዚስታንስ ደግሞ በተቃራኒ የሆነ ማርኬት እየወጣ ያለ ሬዝ እያደረገ ያለ ማርኬት ወደ ታች ሪቨርስ የሚያደርጉበት ወደ ሴል የሚቀይሩበት ነው እና ይሄኛውን ደግሞ እንደ ጣራ ልትወስዱት ትችላላችሁ። እና እዚህ ጋር ደግሞ ሴለሮች አር ኤክስፔክትድ ቱ ስቴፕ ኢን ማለት ነው። ስለዚህ ፕራይስ ሌቭሎች ላይ አሁን ቻርት የትኛውም ቻርት ሞር እየለመዳችሁ ስትሄዱ ቻርትን ሞር ማንበብ ስትችሉ እነዚህን ሌቭሎች በቀላሉ መለየት ትችላላችሁ ማለት ነው። እሱንም አንዴ ትንሽ ልግፋበት እና ቻርት ላይ ገብቼ አሳያቸዋለሁ። እና ለምንድን ነው ሰፖርት እና ሬዚስታንስ እንትኖች የተፈጠሩት? እንዴት ኤግዚስት አደረጉ ካላችሁ የመጀመሪያው የሳይኮሎጂ ሁኔታ ነው። ሰፖርት እና ሬዚስታንስ እንዲፈጠር ያደረገው ሳይኮሎጂ ነው። ያ ማለት ምን ማለት ነው? በብዛት ትሬደሮች ባለፈው ሲያስተምራችሁ ምን ብላቸዋል? 3 አይነት የቴክኒካል የአናሊሲስ አይነቶች አሉ ተባብለናል። ማሜ ሲያስተምራችሁ የማሜ ክላስ ላይ ቴክኒካል አለ፣ ፋንዳሜንታል አለ፣ ሴንቲሜንታል አለ። ሴንቲሜንታል ሞር ትሬደሮች በዛ ወቅት ሰዎች ስለሆኑ ፓርቲሲፓንት የሚያደርጉት የሚሳተፉት ማርኬቱ ላይ። ስለዚህ እነዛ ሰዎች እነዛ ተገበያዮች በዛ ሰዓት ምን ያስባሉ የሚለው ነው ዳታው ላይ ቻርቱ ላይ የሚነበበው ማለት ነው። ስለዚህ እዛ ሌብል ላይ ማርኬቱ እስካሁን እየሰራ የነበረው ሌብል ላይ ሰፖርትና ሬዚስታንስ ከነበረ ማርኬቱ በተደጋጋሚ እዛ ዋጋ ላይ አንዴ እንደ ሬዚስታንስ አንዴ ደግሞ እንደ ሰፖርት የሚጠቀም ከሆነ ወር ደግሞ አንድ የሆነ ሌብልን መስበር አቅቶት አንድ 2-3 ሬዚስታንስ ካረገ አሁንም ማርኬቱ ዛሬ ላይ ሲመጣ ትሬደሮች ምን ብለው ያስባሉ? ይሄ ከዚህ በፊት ሬዚስታንስ ስለነበረ አሁንም ማርኬት እዚህ ላይ ነጥሮ ወደ ሴል ይመለሳል ብለው እዛ ቦታ ላይ ምን ያደርጋሉ? ሬዚስታንስ ከሆነ ሴል ይገባሉ። ባይ ሌብል ላይ ከሆነ ደግሞ ሰፖርት ሌብል ላይ ከሆነ ደግሞ ባይ ይገባሉ ማለት ነው። ስለዚህ የመጀመሪያው ነገር ሰፖርት እና ሬዚስታንስ እንዲፈጠር ካደረጉ ነገሮች አንዱ ሳይኮሎጂ ነው ማለት ነው። Traders remember past price level. If the price bounce off a certain level before, they likely to expect it to happen again. ያ ማለት ነው ከዚህ በፊት ፕራይስ ላይ ተመልክተው ገበያ ላይ ቻርት ላይ ተመልክተው ሬዚስታንስ ወይ ደግሞ ሰፖርት ሆኖ ካገለገለ አሁንም ተመሳሳይ ሁኔታ እንዲፈጠር ይጠብቃሉ። ስለዚህ በዛ መሰረት አክሽን ይወስዳሉ፣ ወይ ባይ ይገባሉ ወይ ሴል ይገባሉ ማለት ነው። እና ደግሞ ብዙ ትሬደሮች ሌላው ደግሞ ምክንያት ኦርደር ፕሌስመንት ነው። ያ ማለት ምን ማለት ነው? ከዚህ አንፃር ብዙ ትሬደሮች እነዚህ የባይና ሴል እንትኖችን ኦርደሮችን የሴል ኦርደሮችን ሬዚስታንስ አካባቢ የባይ ኦርደሮችን ደግሞ ሞር ሰፖርት የሚሉት አካባቢ ፕሌስ ያደርጋሉ። ያ ማለት ምን ማለት ነው? የማርኬት ኦርደር ተምራችኋል አይደል? ስንት አይነት አለ? 6 አይነት አለ። ባይ ሴል አለ፣ ሴል ሊሚት አለ፣ ባይ ሊሚት አለ፣ ባይ ስቶፕ አለ፣ ሴል ስቶፕ አለ አይደል? ስለዚህ እነዚህ ባይና ሴል ቀጥታ ኤክስኪዩት የምታደርጉት ነው። ግን ደግሞ ኦርደር የምታደርጓቸው ሊሚቶች አሉ አይደል? እነ ባይ ስቶፕ ሴል ስቶፕ የምንላቸው እንደዚህ አይነት ኦርደሮች ሆነ ቀጥታም ኦርደር ፕሌስመንት እንደዚህ አይነት አካባቢ ያደርጋሉ። ስለዚህ የሆኑ ትሬደሮች ባይ ዘ ወይ ጋይስ ሰፖርት እና ሬዚስታንስ ብቻ ተጠቅመው ፕሮፊቴብል ትሬደር የሆኑ ትሬደሮች አሉ።
አሁን እዚህ ጋር ያላችሁ የሚመስላችሁ ትንሽ ኢንተርሚዲየቶችም ልትኖሩ ትችላላችሁ እና ለአንድ ፕሮፊቴብል ትሬደር መሆን ስትራቴጂ ነው ብላችሁ ታምናላችሁ። አዎ እውነት ነው፣ ስትራቴጂ የራሱ ሚና አለው። ግን በቃ በጣም ቀላል የምትባል ወይ የምትንቋት ማለት የምትንቋት ነገር በእሱ ሚሊዮነር የሆኑ ትሬደሮች አሉ። አሁን ይህን ኮንሰፕት ብቻ ተጠቅመው ሰፖርት እና ሬዚስታንስ ትሬድ የሚያደርጉ እኔ እንኳን ማውቃቸው ትሬደሮች አሉ፣ ፕሮፊቴብል የሆኑ ማለት ነው። እነዛ ትሬደሮች የብዙ ዓመትን የማርኬት ልምድ በመውሰድ ዳታውን በመውሰድ ሰፖርት እና ሬዚስታንስ ሌቭሎችን በመለየት ኤክስኪዩት ያደርጋሉ ማለት ነው። ቀጣዩ የሚመጣው ነገር ነው፣ እንዴት ነው ሰፖርት እና ሬዚስታንስ ሌቭሎችን አይደንቲፋይ የምናደርገው የምንለየው እንዴት ነው የሚለውን እና የመጀመሪያው የምንለይበት ነገር ፕራይስ ሌቭልን በማየት ነው። ፕራይስ ከዚህ በፊት በማየት ነው። ሌላው ደግሞ ሆሪዞንታል መስመሮችን በማስመር አንድ ወደ ቻርት ልመለስና ላሳያችሁ። ስለዚህ አሁን ወርቅ ላይ ነው ያለ ነው፣ ጎልድ ላይ ነው ያለ ነው። አሁን እዚህ ጋር እንደምትመለከቱት የተሰበረ ሌቨል ኦልሬዲ ሬዚስታንስ ነው። ግን ከዛ በፊት በነበረው ሂደት እንደዚህ አስምሬ ይዤዋለሁ። አሁን ገበያው አልተፈጠረም ብለን ብናስብ ኖሮ አሁን እንደምትመለከቱት አሁን ያሰመርኩባት ሌብል ምን ሌብል ናት እንላታለን? ሬዚስታንስ ሌብል ነው እንለዋለን። የአስረኛው ደግሞ ሬዚስታንስ ምንድን ነው? እንደ ጋራ ምሳሌ ሰጥቻችኋለሁ። ሬዚስታንስ ደግሞ እንደ ሰፖርት እንወስደዋለን ማለት ነው። አሁን ትሬደሮች በብዛት አሁን የዴሊ ላይ ስላደረጉት ነው ብታስቡ፣ የመጀመሪያው ነካ ተመለሰ፣ ከዛ ሁለተኛ ነካ ተመለሰ። ሌላ ያልነገርኳችሁ ነገር አንድ ሌብልን ከአንዴ በላይ እየተነካ ሲሄድ ሞር እየተተማመናችሁበት ትሄዳላችሁ በጥንካሬ። ስለዚህ አሁን ይኸኛው አንድ የነበረ መስበር አቃተው፣ ወደ ታች ተመለሰ፣ ሰፖርት ነካ፣ ድጋሜ ወጣ፣ አሁንም ሁለተኛ ጊዜ ሪያክት አደረገ። ስለዚህ ሞር አካውንት ጀምረው ሬዚስታንስ ሞር ጠንካራ ሬዚስታንስ ፖይንት ኤሪያ ብለን እንወስደዋለን። እታችም እንደሰው እታችም ማርኬት ሲጀመር ኮንሶሊዴት እያደረገ ነው። ወደ አሁን ዴሊ ላይ ያለ ነው ጋይስ። ዴሊ ማለት እያንዳንዷ ካንድል ማለት አንድ ቀን የምትፈጅ ናት ማለት ነው ተሰርታ ለመጠናቀቅ። ስለዚህ እንደምትመለከቱት የላይኛው ሬዚስታንስ ሌቭል ነው ብለን እንጠራዋለን። የአስረኛውን ደግሞ ሰፖርት ሌቭል ነው ብለን እንጠራዋለን። ስለዚህ እንዴት ነው የምንለየው ከተባባለ ሁሌ የምንለየው የገበያው በግራ በኩል ነው የምንለየው። ያ ማለት የተሰራው ዳታ ነው። ኦልሬዲ ወደ ቀኝ በኩል ወደዚህ እየተሰራ አዳዲስ እየተሰራ ነው የሚሄደው። ስለዚህ ገና ሲሰራ ነው ዳታው። ስለዚህ ሰፖርት እና ሬዚስታንስን ሌብል ለመለየት ወደ ግራ በኩል እስካሁን ማርኬቱ እየሰራቸው ከመጣቸው ሌብሎች ነው የሚጀምሩት ማለት ነው። ስለዚህ ሞር ቻርታችሁ ሃየር ታይም ፍሬም እየሆነ ቢሄድ ዳታው ጠንካራ ይሆናል። ስለዚህ አሁን ዴይሊ ላይ ነው ያለሁት። ስለዚህ አሁን ዴይሊ ላይ ስታዩት ድጋሜ አሁን ፕራይስ ካለበት ሌብል አንጻር ድጋሜ እየነካባቸውን ሌብሎች ትለያላችሁ። አሁን ግን ገበያው ካለበት አንጻር እኛው መለየቴ ሜቢ ማርኬቱ መጥቶ እዚህ ጋር ወደ ታች እንደ ሰፖርት የሚጠቀመው ከሆነ ያ በተለይ እንደ ሰፖርት የሚጠቀመው ከሆነ እሱን ለማወቅ ይረዳኛል እንጂ ኦልሬዲ ገበያው ላይ ስለሆነ አሁን ላይ ባለ ዳታ በቅርብ ዳታ ነው መስራት ያለብኝ። ስለዚህ
አሁን የጎልድ አንጻራዊ ዋጋ ላይ ቅርብ ቦታ ላይ ነው ያለ ነው። ስለዚህ አሁን በጎልድ በሰፖርት እና ሬዚስታንስ ኮንሰፕት ማርኬቱ ሬዚስት አድርጎ እየተመለሰ ነው ያለው ማለት ነው። ስለዚህ ሬዚስታንስ አድርጎ የተመለሰበት ሌብል ይሄኛው ሌብል ነው። ስለዚህ አንድ ሌላ ደግሞ ያልጠቀስኩላችሁ ነገር አንድ ሌብል ሬዚስታንስ የነበረ ሌብል ሲሰበር ምን ይሆናል የሚል ጥያቄ ውስጣችሁ የሚፈጠር ከሆነ ሬዚስታንስ ሌብል ሲፈጠር ሰፖርት ያ ማለት ነው ማለት ነው። ማርኬቱ አሁን እንደዚህ ከሆነ እሱ አቅራቢያ መጥቶ ሪያክት የማድረግ ነገሩ የሰፋ ነው። ስለዚህ ሰፖርት የነበረ ሌብል ከተሰበረ ሬዚስታንስ ይሆናል። ሬዚስታንስ የነበረ ሌብል ከተሰበረ ሰፖርት ይሆናል። ሰፖርት ሌብል የነበረ ደግሞ ሲሰበር ሬዚስታንስ ይሆናል ማለት ነው። አሁን ይህን ሳስተምራችሁ ትንሽ ግራ መጋባት ሊኖራችሁ ይችላል። ምንም ግራ የሚያጋባ አይደለም። ጊዜ ወስዳችሁ ቪዲዮን ስታዩት ስታነቡበት። ስለዚህ ያው ማርኬት ሪጀክት ያደረገበትን ማለት ካቶን ቦታ እንደ ሬዚስታንስ ይዤዋለሁ። ከዛ ከስሩ ደግሞ ምን አለ? እቺኛዋ ሁለት ሰፖርት አለ። ከዛ ደግሞ ሌላ ደግሞ ትልቁ በዚህ ጋር ሬዚስታንስ ቦታ አለ። ስለዚህ ሬዚስታንስ ሲሰበር ምን ብያቸዋለሁ? ሰፖርት ብያቸዋለሁ። ስለዚህ ማርኬቱ ሲመጣ ይህንን የማክበር እድል ይኖረዋል፣ ካልሆነም ሰፖርት ሊያልፍ ይችላል። ስለዚህ ይሄኛውን ሌብልም አስምሬ ይዘዋለሁ ማለት ነው። ስለዚህ አሁን ምን ታደርጋላችሁ? ትሬድ እንኳን ለማድረግ በቀላሉ ማርኬቱ ከዚህ ሲወጣ ከወጣ ይሄን ከሰበረ ይሄኛውን ሰብሮ ሲመለስ ኢንትሪያችሁን እዚህ ጋር ማድረግ ትችላላችሁ። ከዚህ ኢንትሪያችሁን እዚህ ጋር አድርጋችሁ እንደዚህ ይወጣል ማለት ትችላላችሁ። ካልሆነ ደግሞ የታችኛው የሚሰብራት ከሆነ ወደዚህ መጥቶ የሚሰብራት ከሆነ እንደዚህ ይወርዳል ልትሉ ትችላላችሁ። ይሄ ዝም ብሎ ነው እንጂ ከዚህ በላይ ይሄን ስላያችሁ ብቻ ተገባላችሁ ማለት አይደለም። ከዚህ በላይ ማርኬቱን አናሊሲስ መስራት ትችላላችሁ። ግልጽ ነው ብዬ አስባለሁ። ያልገባችሁ ነገር ካለ በኋላ እናነሳዋለን። እና ነግሬያቸዋለሁ። ብሬክ ሲሰበር ምን ይሆናል ብያቸዋለሁ። ሬዚስታንስ ሲሰበር ሰፖርት ይሆናል። ሰፖርት ሲሰበር ደግሞ ሬዚስታንስ ይሆናል ማለት ነው። ይህ ቀላል ኮንሰፕት ነው፣ ይገባቸዋል። እሺ፣ ስለ ካንድልስቲክ አንግባ። ቤዚክ ካንድልስቲክ የምንላቸው እነዚህ ናቸው። ካንድልስቲክ ባለፈው ስለ ቻርት ማሳየቷቸዋል። ካንድልስቲክ ማለት ቻርት ጫካ ብላችሁ ብትይዙ፣ ካንድልስቲክ ደግሞ እያንዳንዱ ዛፍ ነው ብላችሁ ትይዛላችሁ ማለት ነው። ስለዚህ አንድ ካንድልስቲክ ማለት ጋይስ እያንዳንዷ የምታዩት ካንድልስቲክ ቻርት ላይ ታሪክ ትናገራለች፣ ዳታ ትናገራለች፣ የማርኬት ሁኔታ ትናገራለች። እያንዳንዷ የቦዲዋን ሁኔታ፣ አዘጋጓ፣ አከፋፈቷ፣ የዊኳ ከረዘመ ፉል ቦዲ ከሆነች ምናምን እያንዳንዱ ካንድሎች የራሳቸው ታሪክ ይናገራሉ። እነዚህ ካንድሎች ደግሞ ታይም ፍሬማቸው ከፍ ባለ ቁጥር የሚናገሩት መረጃ ጠንካራ ይሆናል ማለት ነው። ስለዚህ አሁን ለምሳሌ ዴይሊ ላይ የምታዩት የዴይሊ ካንድል ላይ የምታዩት አንድ ካንድል እና 5 ሚኒት ላይ የምታዩት አንድ ካንድል እኩል የሆነ ጥንካሬ የላቸው ማለት ነው። ሞር የዴይሊ እና የ4 አወር ቀጣይ የማርኬቱን ሂደት በደንብ ያሳያሉ ማለት ነው። ስለዚህ የመጀመሪያው የምናየው ሀመር ነው። አሁን ይህን የቤት ስራ ስለሚሰጣችሁ ቻርት ላይ ገብቼ አላሳያችሁም። የቤት ስራችሁ የሚሆነው እንዳለ ማስተምራችሁን የፈለጋችሁን ፔር ትመርጡና እነዚህን ካንድልስቲኮች እየለያችሁ ስክሪንሻት እያነሳችሁ ላዩ ላይ ከፈለጋችሁ ከስሩ እየጻፋችሁ ትልኩልኛላችሁ፣ አይደንቲፋይ እያደረጋችሁ ማለት ነው። በባይ ሳይድም በሴል ሳይድም ያለውን ማለት ነው። ስለዚህ የመጀመሪያው ሀመር ነው። ሀመር የምንለው ምንድን ነው? ስሞል ቦዲ ነው ያለው። መዶሻ የሚለውን ይወስዳል በአማርኛ ቀጥታ መዶሻ መልክ ነው ያለው። ስለዚህ ሴል ላይም ቤልሽ ላይም በቡልሽ ላይም የሚፈጠር ነው። ስሞል ቦዲ ነው ያለው። ኒር ቱ ዘ ሃይ ነው ያለው። ላይኛው የቀረበ ቦዲ ነው ያለው። ስለዚህ ሎንግ የሆነ ሎወር ሻዶ አለው። ስለዚህ ያ ማለት እንደውም አንድ ሀመር የምንለው እቺ ከላይ ያለችው ቀጭኗን የመዶሻን ፓርት እጥፍ ሁለት የሚበልጥ ሻዶ ሊኖረው ይገባል፣ ርዝመቱ ማለት ምስሉ ላይ እንደምትመለከቱት። እና በብዛት ደግሞ ሎኬሽን አፕር የሚያደርገው
ዳውን ትሬንድ ላይ ኦር ደግሞ አፕ ትሬንድ ላይ ሪቨርስ ሊያደርግ ሲል ማርኬት ባይ የነበረው ወደ ሴል፣ ሴል የነበረው ደግሞ ወደ ባይ ሪቨርስ ሊያደርግ ሲል ይፈጠራል። ስለዚህ ለቤት ስራችሁ እንደውም እንትን እየሰጧችሁ ነው፣ ሞር ዳይሬክሽን እየሰጧችሁ። ስለዚህ እናንተ ሪቨርስ ሊያደርግ ሲል ማርኬት ሪቨርስ ሊያደርግ ሲል የተፈጠረ ዝም ብሎ የሆነ መሀል ላይ ገባ ሀመርን ሲሆን ማርኬት ሪቨርስ ከማድረጉ በፊት የፈለጋችሁን ፔር መርጣችሁ ያ ሀመር የተፈጠረበትን ቦታ ስክሪንሻት አድርጋችሁ ይሄ ሀመር ነው ብላችሁ ትልኩልኛላችሁ። ቀጣይ ማን ማን እንደሰራ አናውንስ እናደርጋለን ማለት ነው። ምንድነው ደግሞ የሚያመለክተን ካላችሁ ሀመር እንትን ገበያው የሪቨርስ የማድረግ ፖቴንሻል እንዳለው ወይ ባየሮች ወይ ሴለሮች እዛ ማርኬት ላይ እንደመጡ፣ ያ ማለት ባይ ማርኬት ላይ ይሄ ነገር ሲፈጠር ሴለሮች እየገቡ እንደሆነ ባይ የነበረው ማርኬት ወደ ሴል ሊለወጥ እንደሆነ የሚያሳይ፣ ሴለር ደግሞ ሴል ማርኬት ላይ ወደ ታች የወረደ ማርኬት ላይ ደግሞ እንደዚህ ሲፈጠር በቤሪሽ ወይ በቡልሽ ሲፈጠር ሴል የነበረው ማርኬት ወደ ባይ ወደ ቡልሽ ሊቀይ የሚያሳይ ነው ማለት ነው። ሁለተኛው ደግሞ ኢንቨርትድ ሀመር ነው። ኢንቨርትድ ሀመር ማለት የተገለበጠ የተዘቀዘቀ መዶሻ ብላችሁ ልትይዙ ትችላላችሁ። ከመጀመሪያው ጋር ተመሳሳይ ነው። ኦከር የሚያደርገው ዳውን ትሬንድ ላይ ነው በብዛት ኦከር የሚያደርገው። ኢንዲኬሽኑ አሁንም ሪቨርሳል ፖቴንሻል ሪቨርሳል በቤሪሽ የነበረው ማርኬት ወደ ቡሊሽ ሊቀየር እንደሆነ ኦር ደግሞ ቡሊሽ ላይ አፕን ሲያደርግ ወደ ቤሪሽ ሊቀየር እንደሆነ ማሳያ ነው ማለት ነው። ሌላኛው ሃንጊንግ ማን ይባላል። የተሰቀለ ሰው እንደማለት ነው። እንደምትመለከቱት ከእንትን ይለያል፣ ከሀመር ካንድልስቲክ ይለያል። የሆነ ከላይ ሆኖ በጣም ዊኳ ትረዝማለች፣ ከሀመርም በጣም ይረዝማል። አፒራንሱ ከሀመር ጋር ይመሳሰላል። ስሞል ቦዲ ኖሮት ግን በጣም ሎንግ የሆነ ሻዶ አለው ማለት ነው። ግን ከሀመር የሚለየው በጣም ረዥም ነው ሻዶ። ሎኬሽኑ ደግሞ የሚፈጠርበት ቦታ አፍተር አፕትሬንድ ነው። አፕትሬንድ ላይ በብዛት ቤሪሽ ናቸው። ሃንጊንግ ማን የተሰቀለ ሰውም ስለሚመስል ነው። ሁለት ደግሞ የገበያውን መጠናቀቅ መሞትን፣ የገበያ መሞት ማለት ለጊዜውም ቢሆን የባይ ትሬንድ መሞትን የሚያሳየን ስለሆነ ነው ስያሜው የሚያመላክተን ማለት። ስለዚህ ቡሊሽ የሆነ ማርኬት ላይ ሪቨርስ ሊያደርግ ሲል ቡሊሽ የነበረው ቡሊሽ ማለት የሚወጣ ማርኬት ማለት ነው። ግራ እንዳያጋባችሁ። ሎንግ የነበረው ወደ ታች ቢወርድ ሲል የሚፈጠር ነው ማለት ነው። አሁን እዚህ ጋር አንዴ ልመለስና ሶስት አይነት ቃል ስጠቀም ግራ እንዳይገባችሁ፣ ቡሊሽ፣ ቤሪሽ፣ ሎንግ፣ ሾርት፣ ባይ፣ ሴል እነዚህ የትሬዲንግ ቃሎች ናቸው። የመግዛትና የመሸጥን በሶስት አይነት ቋንቋ የምገልጹባቸው ናቸው እና ግራ ያጋባችኋል ብዬ አላስብም። ቀስ እያላችሁ ደግሞ ፋሚሊየር ትሆናላችሁ። ስለዚህ ኢንዲኬሽኑ ምን ብያችኋለሁ? ፖቴንሻል የሆነ ቤሪሽ ሪቨርሳል ሊፈጠር እንደሆነ ሴለርስ እየገቡ ኢንጌጅ እያደረጉ ጥንካሬያቸው እየጨመረ መምጣቱን ያሳየናል ማለት ነው። አራተኛው ደግሞ ሹቲንግ ስታር ትባላለች። ሹቲንግ ስታር ማለት ተወርዋሪ ኮከብ ነው የሚባለው በእኛ። እንደዛ እንደ ኢንቨርትድ ሀመር ሆና ግን ስሞል ቦዲ ለታችኛው ዝቅ ያለ ስሞል ቦዲ ያላት፣ ዊኳ ደግሞ የረዘመ ነው። ሎንገር የሆነ ወደ ሃንጊንግ ማን ወደ ስር ነው ዊኩ የሚረዝመው። ሹቲንግ ስታር ደግሞ ወደ ላይ ነው ዊኳ የሚረዝመው ማለት ነው። ኦከር የምታደርገው አፍተር አፕትሬንድ ነው። እሷም ኦከር የምታደርገው እሷም የአፕትሬንድ ሪቨርስ ቤሪሾች ያደርጉ እንደሆነ አቅም እንዳላቸው የሚያሳየናል። ሁለቱም ሪቨርሳል ካንድል ነው የሚባሉት። አማሪ የትኛው እንደሆነ የምታሳየው የቤት ስራ ነው። እሱን የቤት ስራውን ሰርታችሁ ትመጣላችሁ። ፒክቸር ላይ ማየት እቺ ናት ሀመር ከላይ ያለችው ማለት ነው። ቻርት ላይ ግን እናንተ የቤት ስራችሁን ሰርታችሁ ትመጣላችሁ ማለት ነው። ስድስተኛው ዶጂ ይባላል። ዶጂ የመስቀል አይነት ቅርጽ ያላቸው ካንድሎች ናቸው። እንደዚህ መሀል ላይ ሰረዝ ያላቸው። አሁን ካንድል በብዛት ትላልቅ ሲሆን ነው የምናውቀው። እንደዚህ ደግሞ የገበያውን ኢንዲሲዥን የሚያሳዩ ናቸው ማለት ነው። ስሞል ቦዲ ኖራቸው እንደ ላይን ነገር እንደ መስቀል ነገር ቅርጽ የሚሰሩ ናቸው። ሎኬሽናቸው ኦከር የሚያደርጉት አፕ ትሬንድ ላይ ወይ ዳውን ትሬንድ ላይ ሊፈጠሩ ይችላሉ ማለት ነው። ምንድነው የሚያመላክቱት ካለን ደግሞ የገበያው እኩል የሆነ እንትን ወደ አንዱ አቅጣጫ አለመሄድ፣ እኩል የሆነ አቅም በሻጭና በገዢ መሀል በባይና በሴለር መሀል የሆነ ያለየለት አቅም እየተሳሳቡ ነው። ቅድም እንደገመድ ጉተታ ነው ብዬ ምሳሌ አልሰጣችሁም።
እንደዛ በጣም በኩል አቅም ሲጓተቱ ገበያው ኢንዲሲዥን እያሳየ ነው ማለት ነው። ስለዚህ ፖቴንሻል ትሬንድ ሪቨርስ ሊያደርግ ነው፣ ኮንቲኒሽን ሊያደርግ ነው። ግን ወዴት አካባቢ ነው ሊያደርግ የሚችለው የሚለው ገና ግልጽ ያልሆነ ማርኬት ነው ማለት ነው። እና የተለያየ አይነት የዶጂ አይነት አለ፣ ኮመን ዶጂ አለ፣ ሎንግ ሌግድ አለ፣ ድራገን ፍላይ አለ፣ ፎር ፕራይስ የሚባል አለ፣ ግሬቭስቶን የሚባል አለ። የተለያየ የሪቨርሳል የዶጂ አይነቶች አሉ። እነዚህም አሁን እያንዳንዱ ትኩረት ማድረግ ከፈለጋችሁ እንደነገርኳችሁ የራሳችሁ ጥረት ሞር እዚህ ጋር መከተል ስላለበት የተለያዩ መረጃዎች ስላሉ እነሱንም ቼክ ማድረግ ትችላላችሁ ማለት ነው። ስድስተኛው ማርቡዙ ይባላል። ማርቡዙ የጃፓኒዝ ወርድ ሲሆን በብዛት ፉል ካንድል ስታዩ እንደዚህ ዊክ የሌለው ካንድል ስታዩ ማርቡዙ ይባላል ማለት ነው። ማርቡዙ ፉል የሆነ ምንም ሌግ የሌለው ካንድል ነው። ያ ቡሊሽ ማርቡዙ አለ፣ ቤሪሽ ማርቡዙ አለ። እንደዚህ አይነት ካንድሎች ስታዩ ገበያው በዛ አቅጣጫ አሁን ለምሳሌ ቡሊሽ ላይ ማርቡዙ ስታዩ በቃ ባየሮች ባላቸው አቅም ሁሉ ባይ ያደረጉ እንደሆነ የበለጠ ትሬንዱ ባይ ሆኖ እንደሚቀጥል ማሳያ ነው ማለት ነው። በተቃራኒ ደግሞ ቤሪሽ ማርቡዙ ስታዩ ሴለሮች ያለ የሌላ አቅማቸውን ተጠቅመው ወደ ገበያው እንደገቡ ከዚህ በላይ ገበያው የሞራል እድል እንዳለው የሚያሳይ ነው ማለት ነው። ስለዚህ እያንዳንዱ ከቪዲዮ ላይ ስለምታዩት አይደንቲፋይ እያደረጋችሁ ትልኩልኛላችሁ ማለት ነው። አሁን አንዳንድ የካንድልስቲኮችን አይተናል። ወደ ሁለት ካንድልስቲኮች ደግሞ እኔ ኢንገልፊንግ ይባላል የመጀመሪያው። እነዚህ ሁለት ካንድልስቲኮች ምንድነው? ሁለት ካንድልስቲኮች ጎን ለጎን አንድ ላይ ሲፈጠሩ የሚያስተላልፉ ሰዎች ናቸው። ስለዚህ ይህንን መልእክት ለማግኘት ሁለት ካንድሎች ያስፈልጉናል ማለት ነው። ስለዚህ ቡሊሽ ኢንገልፊንግ ማለት በምስሉ በቀኝ በኩል እንደምትመለከቱት የቀዩን ካንድል አረንጓዴው ካንድል ሲበልጠው እንደማለት ነው። ሲበልጠው ኢንገልፍ አረገው ዋጣው እንላለን። ቤሪሽ ኢንገልፊንግ ማለት ደግሞ አረንጓዴውን ከፊት ያለውን ካንድል የቀዩ ካንድል ኢንገልፍ ሲያደርገው በሳይዝ ሲበልጠው ወይ ሲውጠው ልንለው እንችላለን። ይሄ ምን ኢንገልፍ አረገ እንላለን ማለት ነው። ስለዚህ አሁን ማርኬት ትሬድ እያደረጋችሁ እንደዚህ አይነት ካንድል ፎርሜሽን ስታዩ አሁን ቤሪሽ ቡሊሽን ሲውጠው ካያችሁት ኦልሬዲ ቤሪሽ ጠንካራ ሊሆን እንደሚችል እንደሚሄድ ማሳያ ነው ማለት ነው። ሙሉ በሙሉ 100% የሚባል ነገር የለም ትሬዲንግ ላይ፣ ግን አንዱ ማሳያ ነው ማለት ነው። ቡሊሽ ኢንገልፊንግ ደግሞ ስታዩ ቡሊሽ በተቃራኒ ኢንገልፍ እንደሚያደርግ ማሳያ ነው። ቡሊሽ ሆኖ እንደሚቀጥል ያሳያቸዋል ማለት ነው። ይሄ ደግሞ ፒርሲንግ ላይን ይባላል። ከኢንገልፊንግ ጋር ይቀራረባል ኮንሰፕቱ፣ ግን ቱ ካንድል ነው የሚያሳየው። ትሬንዱ ሪቨርሳል ፓተርን የሚያሳየን ሲሆን በብዛት ዳውን ትሬንድ ላይ ኦር ደግሞ ትሬንድ ላይ ኤፌክቲቭሊ የሚሰራው ዳውን ትሬንድ ላይ ነው። የመጀመሪያው ካንድል ሬድ ቤሪሽ ካንድል ያስፈልገናል። ሁለተኛው ደግሞ ግሪን ቡሊሽ ካንድል ያስፈልገናል። ሁለቱም ካንድሎች ትልቅ ሊሆኑ ያስፈልገናል። ግን ግሪን ካንድሉ ያ ማለት ቡሊሽ ካንድሉ ሲከፈት ከሬድ በላይ ከሬድ በታች ተከፍቶ ግማሹ ላይ መዘጋት አለበት። ከግማሹ በላይ ስላይት ብሉ ቶፕ ከሬድ ካንድል በላይ መዘጋት አለበት። ያ ማለት በሚወርድ ማርኬት ላይ እየወረደ ባለ ማርኬት ላይ ከዛ በታች ተከፍቶ ግማሹ ላይ የሚዘጋ ከሆነ ያ ዳውን ሪቨርሳል ሊያደርግ እንደሆነ ዳውን ትሬንዱ ሊቀየር መሆኑ ማሳያ ነው ማለት ነው። ሌላው ዳርክ ክላውድ ይባላል። ዳርክ ክላውድ የሚባለው ካንድል ፎርሜሽን አሁን ቱ ካንድል ነው የሚያስፈልገን። ቡሊሽ ማርኬት ላይ ከሱ ቡሊሽ የነበረው ካንድል ላይ ቀጣይ የሚመጣው ካንድል ከላይ ቡሊሽ ሆኖ ተከፍቶ ግን ወደ ቤሪሽ ተቀይሮ ከቡሊሽ ካንድሉ ከ50% በታች ወርዶ ከተዘጋ ምስሉ ላይ እንደምትመለከቱት አሁንም ትሬንዱ የመቀየር እድሉ አፕትሬንድ የነበረው ወደ ዳውን ትሬንድ ሊቀየር እንደሆነ ፖቴንሻል ቤሪሽ ሪቨርሳል ሊፈጠር መሆኑ ያሳየናል ማለት ነው። ስለዚህ አንደኛውን በባይ በኩል የመጀመሪያውን በባይ በኩል ያለውን ሪቨርሳል አየን። ሁለተኛው ደግሞ ዳርክ ክላውድ በቤሪሽ በኩል ያለውን ሪቨርሳል አየን ማለት ነው። አሁን
ሁለት ካንድልስቲክ ፓተርን አይተናል። ባለ 3 ደግሞ ካንድልስቲክ ፓተርን እንመልከት። አሁን ኢቭኒንግ ስታር የምንለው ባለ 3 ፓተርን ካንድልስቲክ ነው። አፒር የሚያደርገው ኤሎንግ ብሉሽ ካንድል ፎሎድ ባይ ስሞል ቦዲ ካንድል ዶጂ ካንድል ስፒኒንግ ኦን ዘ ቶፕ ኤንድ ዘ ሎንግ ቤሪሽ ካንድል ኔክስት አራውንድ ማለት ነው። አሁን የመጀመሪያው ቡልሽ ካንድል መጥቶ ከዛ ግን ዶጂ ካንድል ከላይ መጥቶ በተቃራኒ ደግሞ ሶስተኛ ላይ ቤሪሽ ካንድል ሲመጣ ስትሮንግ የሆነ ቤሪሽ ሪቨርሳል ሊፈጠር እንደሆነ ማሳያ ነው ማለት ነው። ስለዚህ አፕትሬንድ ላይ ነው የሚፈጠረው። ሎኬሽኑ የት ይፈጠራል ከተባለ አፕትሬንድ ላይ ነው ኦከር የሚያደርገው። ኢንዲኬሽኑ ደግሞ ምን ይባላል ከተባለ ኢንዲኬሽን ማለት ምን እያመላከተን ነው፣ ምን እየነገረን ነው ማርኬቱ የሚለውን ስትሮንግ የሆነ ቤሪሽ ሪቨርሳል ሊፈጠር ነው የሚለውን ማሳያ ነው። ሁለተኛው ደግሞ ሞርኒንግ ስታር ነው። ሞርኒንግ ስታር በሁለተኛው በቀኝ በኩል የምትመለከቱት ምስል ማለት ነው። አፒራንሱ እንደ መጀመሪያው ሆኖ ግን እቺኛው ዶጂ ካንድል ከስር በኩል ነው አፒር የምታደርገው። በምን ጀምሮ ነው? በቤሪሽ ካንድል ይጀምርና ዶጂ ያሳይቷል ከፍተኛ መጠን ያለው የቡልሽ ካንድል ካየን፣ አሁን ደግሞ ኦከር የሚያደርገው ዳውን ትሬንድ ላይ ነው። አሁን ደግሞ ይህ በተቃራኒው ከኢቭኒንግ ስታር በተቃራኒው ስትሮንግ የሆነ ቡሊሽ ሪቨርሳል ሊፈጠር እንደሆነ ማሳያ ነው፣ ማመላከቻ ነው ማለት ነው። ወደ ዛሬ የመጨረሻ ኮንሰፕት እንግባና ሰፕላይ እና ዲማንድን እንመልከትና የዛሬውን ክላስ እንጨርስ። ጥያቄዎቻችሁን እቀበላለሁ ይሄን ከጨረስኩ በኋላ። ገበያ እንደ የሆኑ ሰዎች ብዛት ያለው ሰዎች መግዛት እንደሚፈልጉና መግዛት የሚፈልጉትን ሰዎች ከፍተኛ ፍላጎት እንዳለ አሁን በሀገራችን አሁን ላይ በጣም ሰው መግዛት የሚፈልገው ነገር ምንድን ነው? አንድ ነገር ብንጠቅስ ከቤት ነገር እናድርገውና አስቤዛ እናድርገውና ዘይት ልበላችሁ። ስለዚህ አሁን በወቅቱ በገበያ ሁኔታ በጣም የዘይት ገዢ ፍላጎት፣ ሰው በጣም ዘይት መግዛት ከፈለገ በገበያው ላይ ከፍተኛ የሆነ የዘይት ፍላጎት አለ ማለት ነው። በተቃራኒው ደግሞ አቅርቦቱ የዘይት አቅርቦቱ ከፍተኛ የሆነ የዘይት አቅርቦት ካለ እሱ ደግሞ ሰፕላይ እንለዋለን ማለት ነው። ስለዚህ ፍላጎቱን የመግዛት አቅሙን የገዢው ያለውን ዲማንድ የምንለው ሳይሆን አቅርቦቱን ደግሞ እቃውን ደግሞ ሰፕላይ እንለዋለን ማለት ነው። ስለዚህ ይሄኛው ነገር ገበያው ላይ ሲመጣጠን አሁን ለምሳሌ በጣም ገዢ ኖሮ አቅርቦቱ ደግሞ ትንሽ ከሆነ የዛ እቃ ዘይት በጣም እየተወደደ ይሄዳል። ሰው ዘይት እየፈለገ በገበያው ላይ ግን ዘይት ከጠፋ ትንሽ ዘይት ካለ እነዛ ሰዎች በጣም እየፈለጉ ስለሆነ የዘይት ዋጋ ይጨምራል ማለት ነው። በተቃራኒው ደግሞ ሰው ዘይት አለኝ ችግር የለውም ባልገዛም ቀስ ብዬ እገዛለሁ የሚል አይነት ቢኖር ወይም መግዛት ቢያቆም ዘይት ዋጋው እየቀነሰ ይላል። ለምንድን ነው የቀነሰው? ሰው እየፈለገው አይደለም። ካልፈለገው ደግሞ ሞር ሰፕላይ እየተጠራቀመ ይሄዳል። ሰፕላይ በዛ ቁጥር ደግሞ ዋጋው ሞር እየቀነሰ ይሄዳል ማለት ነው። ይሄ ነው ይሄ ኮንሰፕት ነው ትሬዲንግ ላይ የምንጠቀመው ማለት ነው። ዲማንድ ሪፕሬዘንት ዘ ባይንግ ኢንተረስት ኢን ዘ ፓርቲኩላር አሴት። ስለዚህ ስቶክም ስመርጡ፣ ከረንሲ ስመርጡ፣ ኮሞዲቲ ስመርጡ፣ ኢቨን ፎሬክስ ላይ ራሱ አንድ ፔጅ ስመርጡ እነዛ ትሬደሮች በዛ ገበያ ላይ ፍላጎት ያላቸው ስለምንድን ነው? አሁን ጎልድ ላይ ምሳሌ ሰጣችሁ። የጎልድ ፕራይስ ለምንድን ነው እየጨመረ የሚሄደው? ሁሌ ፕራይሱ ጨመረ ማለት ዲማንዱ በጣም ከፍተኛ ነው ማለት ነው። አንድ ማርኬት ባይ ሆነ በጣም እየወጣ ነው ማለት ገዢዎች አሉት፣ በጣም በየትኛውም ዋጋ የሆን እየገዙ ያሉት ለመግዛት ፍቃድ የሚሆኑ ገዢዎች አሉት ብሎ የእሱን ማሳያ ነው፣ ማመለካቻ ነው። በተቃራኒው ደግሞ ሴል የሆነ ማርኬት ስታዩ በጣም ሰው መግዛት አልፈለገም፣ እንደውም እጁ ላይ ያለውን አሴት እየሸጠ ነው ብላችሁ ልትወስዱ ትችላላችሁ። ስለዚህ የሰፕላይ እና ዲማንድ በፎሬክስ ማርኬት ሆነ በትሬዲንግ ማርኬት ላይ የገዢና የሻጭ የጊዜ ፍላጎትን ያመለክታል ማለት ነው። ስለዚህ ዲማንድ ሪፕሬዘንት ዘ ባይንግ ኢንተረስት ኢን ዘ ፓርቲኩላር አሴት ስቶክ፣ ከረንሲ፣ ኮሞዲቲ ኢቲሲ። ሃይ ዲማንድ ሚንስ ሞር ፒፕል ዋንት ቱ ባይ ዊች ፑሽስ ዘ ፕራይስ አፕ። ስለዚህ ሃይ ዲማንድ ማለት ብዙ ሰዎች መግዛት እየፈለጉ ነው። ይህም በመሆኑ ገበያውን ዋጋውን ወደ ላይ ሰቅለዋል ማለት ነው። ሰፕላይ ሪፕሬዘንት ዘ ሴሊንግ ኢንተረስት ኢን ዘ ፓርቲኩላር አሴት። ሃይ ሰፕላይ ሚንስ ሞር ፒፕል ዋንት ቱ ሴል ዊች ፑሽ ዘ ፕራይስ ዳውን። ስለዚህ አንድ ማርኬት ሴል የሆነ ማርኬት ወደ ታች እየወረደ ያለ ማርኬት ስታዩ ከዲማንዱ በላይ ሰፕላዩ በልጠዋል። ሰዎች በመሸጥ ላይ ናቸው።
የሚለውን አመላካች። እንዴት ነው ታዲያ ሰፕላይ እና ዲማንድ ዋጋን አፌክት የሚያደርጉት? ሃይ ዲማንድ ሎ ሰፕላይ፣ ሃይ ዲማንድ ኖሮ ሎ ሰፕላይ ሲኖር price rise because buyers are willing to pay more to acquire the limited available units. This is often called a buyer market. ቀደም ስላችሁ እንደነበረ በዘይት ምሳሌ የሰጠኋችሁ በጣም ትንሽ ዘይት ኖሮ ዘይት ፈላጊው ግን እንደ ጉድ እንደ ሀገር በሽ ከሆነ እነዛ ፈላጊዎች መሃል ገንዘብ በደንብ ያላቸው የትኛው ያንን ዘይት እየፈለጉ ስለሆነ ምንም ዋጋ አውጥቼ ልግዛው የሚሉ ገዦች ፈላጊዎች ዲማንደሮች ስላሉ ዋጋው እየተሰቀለ ይሄዳል። እንደዚህ በሚሆንበት ሰዓት ደግሞ ወደ ፎሬክስ ኦር ወደ ትሬኒንግ ስመጣላችሁ ባየር ማርኬት እንለዋለን። ስለዚህ ጠንካራ የሆነ የባይ ሞመንት እናያለን። ምክንያቱም ከሰፕላዩ በላይ ዲማንዱ ከፍ እያለ ስለመጣ ዲማንዱ ከፍ አለ ማለት በየትኛውም ዋጋ ለመግዛት ዝግጁ የሆኑ ገዢዎች ባየሮች ስላሉ፣ ስለዚህ ሎ ዲማንድ ሃይ ሰፕላይ ደግሞ ሲፈጠርስ በተቃራኒ ሎ ዲማንድ ማለት የመግዛት ፍላጎት ዝቅ ብሎ አቅርቦቱ ደግሞ ከፍ ካለስ price fall because sellers are competing to find buyers and are willing to lower their prices. This is often called seller market. አሁንም ወደ ዘይቱ ለመልስና ወደ ትሬዲንግ እመጣለሁ። ያው ዘይት አበዛው ቤታችሁ ጨርሳችኋል እንደማትሉኝ ተስፋ አለኝ። ስለዚህ ዘይቱ ጨቅ ሆኖ ገዢው ደግሞ አልፈልግም ካለ አሬን ውሰድ በናት ተለምናችሁ እጃችሁን ተሰማችሁ አይደል እቀንስልሃለሁ በቃ እሱ ከሚሸጠው እኔ እቀንስልሃለሁ ተብሎ እንደሚሸጠው ትሬዲንግ ላይ ሞር ሴለሮች ባለ ቁጥር ዲማንዱ ደግሞ ከቀነሰ ዋጋው ድሮፕ እያደረገ ይወርዳል ማለት ነው። ባላንስ ያደረገ ደግሞ ኢኩሊብሪየም ሲኖር when supply እና ዲማንድ are roughly equal the price tend to stabilize። ስለዚህ የሆኑ ከረንሲዎች ስቶኮች ኦር ደግሞ የሆኑ ኮሞዲቲዎች ስታዩ በጣም ያልወጣ በጣም ያልወረደ ማርኬት ስታዩ ዲማንዱና ሰፕላዩ የተመጣጠነ ማርኬት ነው ማለት ነው። አሁን ፎሬክስ ላይም ስታዩ አሁን ለምሳሌ ያው ጎልድ ስለሆነ ምሳሌ እየሰጣችሁ ነው። አሁን ጎልድ ላይ ስታዩ ጎልድ ዲማንዱ ከፍ ያለ ሰፕላዩ ደግሞ ያነሰ ኮሞዲቲ ስለሆነ በጣም የወጣ ማርኬት ነው። አመት ከአመት ዋጋው እየጨመረ ያለ ማርኬት ነው። ስለዚህ እሱ ላይ ዲማንዱ ከፍ ማለት ነው። ስለዚህ የሆነም ፔር ደግሞ መርጣችሁ ዝቅ ያለ ፔር እየወረደ ያለ ፔር ካያችሁ ደግሞ ዛሬ ሰፕላዩ ከፍሎ ዲማንዱ ዝቅ ያለ ነው ማለት ነው። ዲማንድ ዞን ባይንግ ዞን ነው። ሰፕላይ ዞን ደግሞ ሴሊንግ ዞን ነው። ቅድምም ብያችኋለሁ ዲማንድ አለ ማለት አሁን የኛውና ሰፖርት እና ሬዚስታንስን ኮንሰፕት አንድ ላይ ልትወስዱ ትችላላችሁ። ሰፖርት እና ሬዚስታንስ ምን ብለው ያስባሉ ብያችኋለሁ። የሆነ ፕራይስ የሆነ ሌቭል ላይ አንድም ሁለትም ሶስትም ማለፋ ሲያቅተው እንደ ጣራ እየነጠረበት ወደ ታች ሲመልሰው ካዩ ምን ብለው ያስባሉ? ቀጣይም ሌቭል ላይ እዛ ሌቭል ላይ ሬዚስታንስ ስለሚያደርግ እዚህ ጋር ሴል መግባት ጥሩ ነው ብሎ ስለሚያስቡ ቀጣዩም ሴል ይገባሉ ብያቸዋለሁ። ዲማንድ እና ሰፕላይ ዞንም እንደዛ ነው የሚለዩት። እነዛ ሌቭሎች እንደ ሰፖርት እና ሬዚስታንስ ሳይሆን የሚያዩት አሁን ለምሳሌ አሁን እነሱ ዲማንድ ሌቭል ብሎ የሚያስቡት ከስር ሰፖርት የሚያደርግ ሌቭል ነው፣ ምክንያቱም መግዛት ስለሚፈልጉ። ስለዚህ እዚህ ጋር ሞር ዲማንድ አለ፣ ሞር ገዢዎች ስላሉ እዚህ ጋር አብረን ብንገዛ ያተርፈናል ብለው ዲማንድ ዞንን አይደንቲፋይ ያደርጋሉ። ሰፕላይ ዞንም ደግሞ በተቃራኒ ሰፕላይ ዞኖች ደግሞ ምን ብያቸዋለሁ? ሴል ነው የሚያደርጉት አይደል? ምክንያቱም ሴል ሲያደርጉ ነው መሸጥ ነው። ስለዚህ እነዚህም ኤሪያ ፕራይስ ፕሪቪየስሊ ፎል ያደረገበት ሻርፕሊ ነክቶ የተመለሰበት ሌቭል አሁን ደግሞ ሰፕላይ የምንለው በዛኛው ቋንቋችን ሬዚስታንስ ልንለው እንችላለን፣ በዚህኛው ቋንቋ ደግሞ ሰፕላይ። ስለዚህ ሂዶ መውጣት ከብዶት የወረደበትን ሌቭል ከዚህ በፊት ይፈልጉና እዛ ሌቭል ላይ ምን ያደርጋሉ? ሰፕላይ እዚህ ጋር ስላለ ሴል ብንገባው ያዋጣል ብለው ሴል ይገባሉ። ቅድም ስነግራችሁ እንደነበረው ሰፖርት እና ሬዚስታንስ ብለው ራሳቸውን ጠርተው የሚጠሩ ትሬደሮች አሉ፣ ሙሉ በሱ የሚጠቀሙ ሰፕላይ እና ዲማንድም ሆነው ፕሮፊቴብል የሆኑ ትሬደሮች አሉ። ስለዚህ እነዚህ ኮንሰፕቶች ሰፊ ናቸው። አሁን እንደ ቅምሻ ነው። ስለዚህ የዛሬውን ክላስ እዚህ ጋር እንጨርስና ጥያቄና መልስ ጥያቄ ኖራችኋል ብዬ አስባለሁ። ጥያቄያችሁን ልቀበል። እጃችሁን እያወጣችሁ እድል ይሰጣችኋል ሰፖርቶች። ሳሙኤል እሺ፣ ሳሙኤል ይሰማል?
ይሰማኛል። እሺ ሳሚ እንዴት ነበር ክላስ? አሪፍ ነበረ። ትንሽ ነገር ስላለ ዩቲዩብ ላይ ይለቀቃል እንዴ ሪኮርዱ? አዎ ጥያቄ በዛሬው ክላስ ላይ ያላችሁ ኖሚ ማባ እሺ ይሰማኛል። እኔ ትንሽ ግር ያለኝ በተስላ ካንድሎቹ ጋር እና ያው ትንሽ እዛ ጋር ስለ ቡልሽ እና ቤልሹ ማለት ነው እዛ ነገር ላይ ትንሽ ግር ብሎኛል። ድጋሚ ትንሽ ብታስረዳኝ ደስ ይለኛል። ስለ ቤሪሽ እና ስለ ቡልሽ ምንነት ነው ያልገባ ወይስ ስለምን ያልገባ? ኖ እነዛ ካንድሎቹ የሚሰጡት አሁን ለምሳሌ ሞርኒንግ እና ኢቭኒንግ ላይ ያሉትን እነዛ ካንድሎች ትንሽ ግር ብሎኛል። እሺ አሁን እዚህ ጋር ሶስት የካንድል ፓተርን ላይ ነው እነሱን ያየን። አሁን ለምሳሌ እነዚህም ማርኬት ሪቨርስ ነው ከማለታችን በፊት እነዚህ ሶስት ካንድሎችን መፈጠር አለባቸው ማየት አለብን። የመጀመሪያው ኢቭኒንግ ነው የምንለው። ኢቭኒንግ ተፈጠረ ለማለት ሶስት ካንድል ያስፈልገናል እንደነገርኩ ሙአባ። የመጀመሪያው ካንድል የሚጀምረው በቡሊሽ ነው። እንደምትመለከተው ምስሉ ላይ ቡሊሽ ካንድል ታያለ። ሶስቱም ተፈጥሮ ካለቀ በኋላ ነው አንተ ይህንን መልእክት ወስደህ ኦኬ ባይ የነበረው ማርኬት ሴል ሊሆን ነው የምትለው። ስለዚህ የመጀመሪያው የምታየው ካንድል ቡሊሽ ካንድል ተፈጥሮ፣ ከዛ ደግሞ ዶጂ ካንድል ከላይኛው በላይ ተፈጥሮ፣ ከዛ ሶስተኛው ካንድል መቶ ኢንገልፍ ካደረገው ወደ ኢንገልፍን ባያደረገው ቤሪሽ ካንድል ሲሆን ኢቭኒንግ ስታር ተፈጠረ እንላለን ማለት ነው። ስለዚህ ይሄ መፈጠሩ ምንድነው? ይሄ የሚፈጠረው የመጀመሪያው ኢቭኒንግ ስታር ሁላችሁ እንድትወስዱ የሚፈልገው የሚፈጠረው በቡልሽ ማርኬት ጊዜ ነው፣ በሚወጣ ማርኬት ጊዜ ነው። ስለዚህ ይሄ መፈጠሩ ምንድነው የሚያሳየን? ባይ የነበረው ማርኬት ወደ ሴል ላይ ሊቀየር እንደሆነ አዝማሚያ እያሳየን እንደሆነ ማርኬቱ እያነገረን ነው ማለት ነው። ስለዚህ ይሄኛው ቡልሽ ላይ ይፈጠራል። በተቃራኒ ደግሞ ሞርኒንግ ስታር የምንለው ሴለር ማርኬት ላይ ወይ ደግሞ ቤሪሽ ማርኬት ላይ የሚፈጠር ነገር ነው። እዛ ከቡልሽ ነው የሚጀምረው፣ እዚህ ጋር ደግሞ ከቤሪሽ ነው። ከቤሪሽ እየወረደ ያለ ማርኬት ላይ አንድ ቤሪሽ ካንድል ሰርቶ ጨርሶ ከዛ ደግሞ ራሱ ቤሪሽ ካንድል ዶጂ አድርጎ ቀጣይ ደግሞ በቡሊሽ ካንድል ኢንገልፍ ከተደረገ ወር ደግሞ ትልቅ ቡሊሽ ካንድል ከሰራ ሴል የነበረው ማርኬት ወደ ባይ ሊቀየር መሆኑን ማመለካቻ ነው ማለት ነው። ስለዚህ ሶስት ካንድሎች አንድ ላይ ተጣምሮ ነው የሚፈጥሩት ማለት ነው። ገብቷል ማለት ነው? አመሰግናለሁ። ሚኒሊክ ሙሉጌታ ጌታ ፊሊሞን ድምፅ ልቋል ወንድሜ። የዛሬ ትንሽ ቪዲዮ ግር ስላለኝ ምኑ ነው ግር ያለ ወንድሜ? አርፍደህ ነው የገባው? እሺ ዩቲዩብ ላይ ስለምንለቀው እዛ ላይ ታያለህ። ግራ ያገባህን ነገር ደግሞ ጻፍልኝና ያልገባ ነገር እናስረዳለን። ደምሴ ይሰማል? አብርሽ ሰላም ይሰማል? ይሰማል። የኔ ጥያቄ እንትን ጎልድ ላይ 4079 ሴል ገብቼ ነበርና አሁን ሃይ ነው ያለውና
ዱ ዩ ቲንክ ተመልሶ ያን የመንካት ቻንስ አለ? ሆልድ ላድርገው ወይስ ምን ይሻላል? በጣም ከስሬ ነው ያለሁት እና ሁለት ነገር የመጀመሪያው ነገር ከዛሬ ክላስ ጋር ይገናኛል። ሁለተኛው ነገር ደግሞ እኔ ፋይናንሻል አድቫይስ ልሰጥ አልችልም። ሆልድ አድርገውም ውጣውም ልል አልችልም። ይቅርታ። ሚኪ አህመድ ቶማስም የሚያይች ስታቸው እሺ ይሰማል? ይሰማል። ቶማስ አውራ ወይ ሁሉም ስታቸው እሺ ይሰማል? ይሰማል። እሺ በመጀመሪያ ያው ስለምታስተምረን በጣም ነው የማመሰግነው ቲቸር። እና አሁን የዛሬ ጥያቄ በዚህ ካንድልስቲክ ሄደን ማለት ነው በተማርነው አሁን ለምሳሌ የሚያመራን ይሄን ካንድልስቲክ ወደ ቡሊሽ ከሆነ ማለት ነው ቡሊሽ ላይ ገብተነው ትሬድ ከዛ በኋላ እንዴት ነው ኢንዱን የሚያበቃውን ወይንም የኛን ቲፒ እንዴት ሲሆን ነው ሊነካ የሚችለው እና ሪቨርስስ እንዴት ሊያደርግ ይችላል ነው ሄደ። አሁን በዚህ በመናየው ካንድልስቲክ ሄደን አይደለ? ከዛ እንዴት ነው አሁን እሱን ቲፒውን የምናውቀውና ሪቨርስ አድርጎ እኛ ካለው በተቃራኒ ቢሄድስ እንዴት ልናውቅ እንችላለን? እና ይሄን አመሰግናለሁ። መልካም ጥሩ ጥያቄ ነው። አሁን ዛሬ ያየናቸው እያንዳንዱ ነገሮች ራሳቸውን ቀደም ስላችሁ እንደነበረው አሁን ለምሳሌ ሰፖርት እና ሬዚስታንስ፣ ሰፕላይ እና ዲማንድ ራሳቸውን ችለው ኮንሰፕት መሆንና ስትራቴጂ ሆነው ትሬድ ማድረግ ትችላለህ። እውነት ለመናገር ፕራይስ አክሽንም ካንድልስቲክም ትሬድ የሚያደርጉ ትሬደሮች አሉ፣ ስካልፐሮች አሉ። ግን እንዴት ነው አሁን የቱ ጋር ገብተህ የቱ ጋር ለመውጣት ምናምን ፓተርን አንድ ቻርት ወይ ደግሞ አንድ ካንድል ማንበብ ብቻ በቂ አይደለም። ከአንተ ጋር ኦርደር ኢቨን እንኳን የፕራይስ አክሽን እንኳን ትሬደር ሆናለሁ ካልክ ፕራይስ አክሽንን ሞር ልታውቀውና ልትረዳው ይገባል። እሱ ነው ለአንተ አሁን ቅድም ያስተማርኳችሁ ሲፈጠሩ እሺ ገባህ፣ ግን የቱ ጋር መውጣት እንዳለብህ ሊነግርህ የሚችለው እነዛ ሲስተሞች ነው። አንተ ጋር የተዋወዱት አንተ ያጠናቸው የያዝካቸው ማጥናትና መያዝ ብቻ ሳይሆን ባክቴስት ያረካቸው ዲሞ ላይ ቴስት ያረካቸው እነሱ ሲስተሞች ናቸው ለአንተ አሁን ምን ሲፈጠር አሁን ቅድም አስተምሬያለሁ፣ ኢንገልፍ አስተምሬያለሁ፣ ሀመር ካንድል አስተምሬያለሁ፣ ኢቭኒንግ ስታር፣ ሞርኒንግ ስታር፣ ሃንጊንግ ማን እና አሳይቻችኋለሁ አይደል? እነሱ ሲፈጠሩ አሁን ዘላችሁ ትገባላችሁ ማለት አይደለም። እንድትገቡም እዚህ ጋር ላላችሁ ለመቶ ምናምን ሰው የምነግራችሁ ነገር ማንም ሰው እኛ ላይፍ ትሬድ ጀምሮ አንላችሁ። ላይፍ ትሬድ አሁን ገና ጊዜያችሁ አይደለም። በተለይ ቢግነር አብሶሉትሊ ቢግነር ከሆናችሁ ማለት ነው። ስለዚህ እነዚህ ነገሮች እንትኖች ናቸው። በቃ ጀነራል ኖሌጁን እየሰጠናችሁ ነው። እናንተ ቅድምም ደግሜ እንደገና እየነገርኳችሁ እንደብሎት በርካታ ስራ ከእናንተ ይጠበቃል። ስለዚህ ጥያቄን ቀጥታ ለመመለስ በራሱ ችሎ አሁን ላይ ቀጥታ ትሬድ ማድረግ የሚችልበት ኢንፎርሜሽን አይሰጥም። እነሱ መግባትን ሊያስገቡ ይችላሉ፣ ግን የቱ ጋር ልውጣ የሚለውን በደመ ነፍስ ልትወጣ ነው ማለት ነው። ስለዚህ ሊሆን የሚችለው ነገር ስትራቴጂ ፕራይስ አክሽን ሆነ ሌላም እንትን ስትራቴጂ ያስፈልጋል። ያኛው ስትራቴጂ ነው የቱ ጋር መግባት የቱ ጋር መውጣት። ኢቨን በካንድል ኢንፎርሜሽን ብትገባ የቱ ጋር መውጣት እንዳለብህ የሚያሳየው ስትራቴጂ ነው። ስለዚህ ስትራቴጂ ያስፈልጋል ማለት ነው። ተመልሶላል ወንድሜ? አዎ በጣም በጥሩ ሁኔታ ግን አሁን አንድ በዛ ላይ የምጠይቀው አሁን የምታስተምረን ኮርስ ምንድን ነው ስሙ? ኮርሱን ስሙ በዛው ብትነግር። አሁን ስሙ ስም ስል አንድ ስትራቴጂ እየሰጠናችሁ አይደለም። አሁንም እንድትወስዱልኝ የሚፈልገው ነገር አሁን ዛሬ እንኳን ኮንሰፕት ሰጥቷችሁ ሰፖርት እና ሬዚስታንስ፣ ሰፕላይ እና ዲማንድ፣ ፕራይስ አክሽን፣ ካንድል ኢንፎርሜሽኖችን ሰጠናችሁ።
እነዚህ ብቻቸውን ከያዛችሁት ኢቨን አደባልቃችሁ እንኳን ብትይዟቸው ራሳቸውን ችለው ስትራቴጂ መሆን ይችላሉ። እነዚህ ማለት ነው። አሁን ከዚህ ክላስ በኋላ ዩቲዩብ ላይ ሰርች ልታደርጉ ትችላላችሁ። ሰፖርት እና ሬዚስታንስ ትሬደር ብላችሁ ሰርች ብታደርጉ ይመጣሉ። አሁን በእኛ ሀገር እንደ አጋጣሚ ሆነና ስትራቴጂ ሲባል ኦር አይሲቲ ኦር ኤስኤምቲ ኤስኤንአር ኦር ኤስኬ እነዛ ካልሆኑ ስትራቴጂ አይመስሉም። ይሄ አንድ ችግር። ግን አሁን እኛ ጋር ቢያንስ ቤዚክ ማርኬቱን የምታነቡበት ማርኬቱ ለእናንተ አዲስ ነገር ቻይነኛ እንዳይሆኑባችሁ የምትረዱት ቋንቋ እንዲገባችሁ እሱ ከገባችሁ በኋላ ዜር ኢዝ ኤ ሎት ኦፍ ፍሪ ማቴሪያል ፍሪ ማለት እንደውም በዚህ ዘመን የሚከብደው ኢንፎርሜሽንን ፊልተር ማድረግ እና በርካታ ነገሮች አሉ። ስለዚህ አሁን እናንተ ቀልባችሁ ያረፈበት አንድ ነገር ይኖራል። አሁን ሁሉም ተነስተው ሰፖርት እና ሬዚስታንስ ትሬደር ያው ሁሉም ተነስተው ሰፕላይ እና ዲማንድ ያው አሁን ከዚህ በኋላ ሙቪንግ አቨሬጅ ምናምን ታያላችሁ። ኦርሱን አትጠቀሙ። ሰው ከእናንተ ጋር የሚሄደው የሆነውን ትመርጡና ከዛ እሱ ላይ እያደማችሁ ትሄዳላችሁ። በጊዜ ሂደት ደግሞ ኤስኬ ትሬደር ልትሆኑ ትችላላችሁ፣ ኦር አይሲቲ ልትሆኑ ትችላላችሁ። ብዙ ነገር ምርጫው በእናንተ። አሁን እኛ ፍላጎታችን የሁሉም የፍሪ ክላስ ዋና ጽንሰ ሀሳብ አሁን በርካታ ወጣቶች ቴሌቪዥን ያልመጣላቸው በርካታ ወጣቶች አሉ። እነሱን ከፎሬክስ ዓለም ጋር ከትሬዲንግ ዓለም ጋር ማስተዋወቅ። ምክንያቱም ሰው ተስፋ ይፈልጋል በዚህ ሰዓት። ስለዚህ ቢያንስ የኛ እውነት ሀሳባችን 10 ሰው 20 ሰው እንኳን ከምር ትሬደር ከሆነ እና ቤተሰቡ ህይወቱ ከተቀየረ ያ ለኛ ትልቅ ነገር። ስለዚህ በቃ ቀደም እንዳልኳችሁ የነብሩን ጭራ እያስያዝናችሁ፣ ግን ይሄ ነብር ልጋለውትን ትችላላችሁ፣ ሊበላችሁ ይችላል። ሪስክ ያለው ቢዝነስ ነው፣ ቀድመን ነግረናችኋል። እና ክላሱ ከሞላ ጎደል ይሄ ነው ወንድም፣ ግልጽ ነው። ጀማሪ ትሬደሮችን ማብቃት ማሳየት ዋናው ነገር መስጠት ነው። ትልቁ ስራ ግን እናንተ ጋር ነው። ግልጽ ነው። ይሰማል? ይሰማል። እሺ፣ በጣም ግልጽ ነው። ሳሙኤል ይሰማኛል። ከዚህ በፊት የነበረው ከአንድ እስቲ ግማሽ ምናምን ያልፈው እሱ ፓርት ትንሽ አልገባኝም። ሞር ቪዲዮን ስታየው ግልጽ ይሆንልሃል። ደግመህ ብታየው መልካም። አመሰግናለሁ። እሺ፣ ዮሐንስ እባላለሁ። እሺ ዮሐንስ፣ ሰላም፣ እንዴት? እግዚአብሔር ይመስገን። ትንሽ ሰፖርት እና ሬዚስታንት እንዴት እንለያለን የሚለው ነገር ትንሽ ግር ብለኛለች። ቻርት ላይ በተደጋጋሚ ቻርት ላይ ስለ አሁን አዳዲስ እየተሰራው የሚሄደው ላይ ሳይሆን ከዚህ በፊት ሰርተዋቸው ያለፈው ሌቭል ላይ በተደጋጋሚ የሰራቸው ሌቭሎች አንድ መጠየቅ እችላለሁ? ባንዴ ቅድም ይታያችኋል ቻርተር? አዎ ይታያል። ስለዚህ ዮሐንስ አሁን ማርኬቱ ምን እያደረገ ነው? ወጣ፣ መስፈር አልቻለም፣ ተመለሰ። ወጣ፣ መስፈር አልቻለም፣ ተመለሰ። ወጣ፣ መስፈር አልቻለም፣ ተመለሰ። ወጣ፣ መስፈር አልቻለም፣ ተመለሰ። ስለዚህ የላይኛው ሁሉ የሬዚስታንስን እንደ ቤታችሁ ጣራ አድርጋችሁ ይዩት። ስለዚህ ያ ጣራን መስፈር አልቻለም። በተቃራኒ የታች ደግሞ ምን አለ? ወለል አለ አይደል? አንድ ቤት ካለ አንድ ጣራ። እነዚህ ጣራና ወለል ግን በየጊዜው የሚቀያየሩ ናቸው። ከታችኛው ደግሞ መጣ፣ መስፈር አልቻለም፣ ወደ ላይ ወጥቷል። ወለሉ ላይ ነጠረ፣ ወደ ጣራው ሄደ፣ ተመለሰ፣ ወጣ፣ ተመለሰ። አሁንም ወለሉ ጋር ነው ማለት ነው። ስለዚህ አሁን መለየት የምችለው በዛ ነው ማለት ነው። እንደዚህ ወደ ጎን እያሰመርክ እንደዚህ ቀጭን መስመሮችን ልትጠቀም ትችላለህ። ቀጭን መስመሮችን በመጠቀም ታያለህ። ገበያውን ዙም እያደረግ ምናምን ዙም አውት እያደረግ ታያለህ። አሁን በብዛት ገበያው ካለበት አካባቢ ጋር አሁን ወደ ታች እየመጣ ምናምን ካረክ ማርኬቱ የሚመጣ ከሆነ ሊጠቅም ይችላል። ግን ካልሆነ ዝም ብሎ ማስመር ነው የሚሆነው። አሁን እዚህ ጋር ካየው እዚህ ጋር አንድ ሌላ ሰፖርት ሌብል እንደምትመለከት። ቅድም ደግሞ ምን ብያቸዋለሁ? አንድ ሰፖርት አንድ ሬዚስታንስ ሌብል ሲሰበር ምን ይሆናል ብያቸዋለሁ? ሰፖርት ይሆናል ብያቸዋለሁ።
እንደምታዩት ይኸው ሬዚስታንስ ነበረ፣ እዚህ ጋር ሬዚስታንስ ነበረ፣ እዚህ ጋር ሬዚስታንስ ሰበረው። ከሰበረው በኋላ ምን አደረገ? መጣ ሪቴስት አደረገው። ምን ሆነ? ወለል ሆነ፣ ሰፖርት ሆነ አይደል? ወጣ፣ ድጋሚ መጣ፣ ሪቴስት አደረገው። ከዛ ገበያው እንደምትመለከተው እየወጣ ነው ማለት ነው። ስለዚህ አሁንም ስትለይ እንደዚህ አይነት ሌቪሎችን ከፈለክ በአራት ማዕዘን እየለያቸው ትሄዳለህ ማለት ነው። ስለዚህ ማርኬቱ እንደዚህ ባውንስ በተለይ ከሁለት ጊዜ በላይ ሶስቴ ምናምን ሪያክት ያደርግባቸውን ሌቪሎች ትለያቸዋለህ ማለት ነው። ስለዚህ እንደዛ አሁን ጎልድ እንኳን ባለበት እዚህ ጋር ሬዚስታንስ ሌብል አለ፣ ከስር ደግሞ ሰፖርት ሌብል አለ። እነዚህ ሌብሎች ሁሌ ይከበሩ አሉ ማለት አይደለም። አሁን ቅድም እያልኳቸው ነበር። አሁን ወርቅ ባለበት ይሄ እንደ ሲግናል እንዳትዩት። አሁን ይሄን በምሰጣችሁ መረጃ ግቡ ምናምን አይደለም። ዝም ብሎ ይሄም አናሊሲስ አይደለም። እኔ አናሊሲስ የምሰራው እንደዚህ አይደለም። ኮንሰፕቱን ነው እያሳያችሁ ያለሁት። አሁን ወርቅ አሁን ባለበት ሁኔታ ወደ ላይ እንደዚህ ከሰበረ ማርኬት ላይ ሁሌ ፕሮባቢሊቲ ከሰበረ የሰበረውን ሬዚስታንሱን ከሰበረ መጥቶ እንደ ሰፖርት ተጠቅሞት ሊወጣ ይችላል ድጋሜ ማለት ነው። ካልሆነ ደግሞ ወደ ታች ሰፖርቱን ከተሰበረ እንደ ሬዚስታንስ ተጠቅሞት ድጋሜ ወደዚህኛው ሰፖርት ሌብል ሊመለስ ይችላል። አሁን ገብቷል? ተመልሶልኛል። ሌላ ጥያቄ ካለላችሁ እንጨርስ። ከይስ ዮኒ እኔ አንድ ጥያቄ ስሜ አልሐምዱ ይባላል። ማ አልሐምዱ። እሺ አልሐምዱ፣ እንዴት ነህ? ሰላም ነው አለን። እግዚአብሔር ይመስገን። እኔ ቢግነር አይደለም ማርኬቱ ላይ 1 አመት ከ4 ወር ቆይቻለሁ። እሺ። እና የሲኬም ከዚህ በፊት ያስተማርካቸውን እንትኖች አይቼ ተምሬያለሁ። እሺ። እና ጎልድ ላይ ሀፕን ይሆናል ያለው እስኪ እንዴት ነው የኔ አስተያየት ይሁን አላውቅም፣ ብቻ ማርኬቱ ላይ ሀፕን ይሆናል። እስኪ ለምሳሌ ሌቭል ኤ ቢ እና ሲ ምናምን ክሬት ያደርጋል እንደዛ አይነት በኩል ሳየው ይሄልኝ አይደለም እኔ ማለት ነው። ሲጀመር አንዱ እርግጠኛ ነኝ ከኛ ክላስ ከስታ አይደለም የተማርከው፣ ወር ደግሞ በነበረን ክላስ አይደለም ወይ የወጣ ፋይል ምናምን ያየው። ሲቀጥል ደግሞ አሁን እዚህ ጋር ክላሱም ቦታውም ስላልሆነ እሱን ላስረዳ አልችልም። ኤስኬ ላይ ሞር ኢንተረስት ያላችሁ ሰዎች ካላችሁ አፕካሚንግ ሜንቶርሺፖች አሉ። ጎልደን ማስተር ክላስ ቡት ካምፕ ኦልሬዲ ጀምራል፣ አላውቅም መቼ እንደሆነ። አናውንስ የምናደርግ ይሆናል። ኤስኬን በራሳችሁ እያወቃችሁ ያያችሁ ወር ደግሞ ኤስኬ ትሬደር መሆን የምትፈልጉ በሱኛው ፕሮግራም መካተት ትችላላችሁ። ኦልሬዲ ለሁሉ ለህዝቡ ይፋ ስለምናደርግ ጆይን ታደርጋላችሁ። የኛ ቢግነር ክላስ። እሺ ቀጥል። በመጀመሪያ በጣም አመሰግናለሁ እንደዚህ በፈቃደኝነት በነፃ እያስተማራችሁን። የቀላል ነገር አይደለም። ከዛ ወደ ጥያቄ ሲሄድ ቪዲዮ ይለቀቃል ብላችሁናል። እዛ ላይ ደጋግመን ስናይ ነገሮች ግልጽ ይሆኑልናል። ግን ቪዲዮ መልቀቅ ቆያችሁ ከሆነ ወይስ ፓወርፖይንቱ ቀድማችሁ ብትልኩልን እና ከስር ከስር እኛም ብንዘጋጅ ቀጣዩ ክላስ በደንብ ግልጽ እየሆነልን ይሄዳል እና ፓወርፖይንቱን ብትልኩልን አሁን ሳይሆን እንትን ስለሆነ አሁን ለምሳሌ ጎግል አጠቃላይ ሊንኩን ነው የምንልክላችሁ። አሁን ሳይሆን ክላሱ ኦልሬዲ ይለቅና ፋይሉን ማቴሪያሉን እንሰጣችኋለን። አሜዞን ግን እስከዛው ለማስተማሪያት እንዲመችን ደግሞ እስካሁን እያያዙ ሆነ አዲስ ነገር ካለ እናሳውቃቸዋለን። ግን ሁሌ በክላሱ ባለቀ በንጋታው ቪዲዮን ፖስትላችሁ ይሆናል። ዘላቂ ፓወርፖይንቱ እጃችሁ ላይ ስለሚኖር ችግር የለም እናቀርባቸዋለን። ሰላም ቶፊቅ ይባላሉ። አንድ ጥያቄ አለ። ሃንጊንግ ማን እና ሹቲንግ ስታር ያሳየና አላ ፒዲኤፍ-ን አድርገህ ታሳይ። ኔክስት ያለችው ከሷ ሃንጊንግ ማኗ ኦፕን የተደረገችው እና ክሎዝ የተደረገችው ሀፕን ያደርጋል።
ሃንጊንግ ማኑ አለች ብሪሽ ካንድልስቲክ ናት፣ ግን ኦፕን የተደረገችው እና ክሎዝ የተደረገችው ቦታ ከፍና ዝቅ ያለ ነው እና ይሄ ነገር ማርኬቱ ላይ እንትን ይላል። አሁን እሷ ለምሳሌ ምን ላይ ነበረ ብለናል የሚፈጠረው ቡልሽ ማርኬት ላይ ነው ብለናል። ቡልሽ ማርኬት ደግሞ ሲከፈት ከየት ነው? ከስር ተከፍቶ ከላይ ነው የሚዘጋው አይደል? እንደዛ ተከፍቶ በተዘጋ ማርኬት ላይ አሁን ሲከፈት ከስር ነበር። እንደ ማንኛውም ቡልሽ ካንድል ትሬንዱን ቡልሽ ስለነበረ ከስር ተከፍቶ እየሄደ ባለ ማርኬት ነው ወደ ቤሪሽ የተቀየረው ማለት ነው። ያ ማለት ከተከፈተበት ዝቅ ብለዋል ማርኬቱ። ስለዚህ ቡልሽ የነበረው ካንድል ወደ ቤሪሽ ተቀየረ ማለት ነው። ስለዚህ ወደ ሪቨርስ ሊያደርግ ስለሆነ ኦልሬዲ በቡልሽ ከፍቶ በቤሪሽ ስለዘጋ ነው እንደዚህ አይነት ሪጀክሽን ያሳየው ማለት ነው። ሰላም ናችሁ? ሸባን ይባላል። አንድ ጥያቄ ልጠይቅና ልውጣ። በጣም ቆየሁ እዚህ። እሺ እውነትም ይሄ ነገር ወደ ስኬት መሄድ ይወስዳል የሚለውን ነገር ፕሩቭ እንድታደርግልኝ እፈልጋለሁ። እኔ ያለሁት ወደ ዩኬ አካባቢ ነው። ብሮከሮችም እያስቸገሩኝ ነው። ኤክስኔስም እየሰራልኝ አይደለም። ይህን ነገር ማጥናት ከጀመርኩ 1 ወር ምናምን ሆኖኛል። ዲፕሊ እያጠናሁ ነው እናንተንም አገኘኋችሁ። ይህ ነገር እውነት ወደ ስኬት ይወስዳል? በደንብ እናጠና፣ በደንብ በዚህ ነገር ላይ ብንሰራ እውነት የምንፈልገውን አይነት ብር ሜክ ማድረግ እንችላለን። ስትራቴጂ የምትሉትን ነገር ሙሉ በትክክሉ ክላሱን አቴንድ ካደረገን ወደ ስኬት እንሄዳለን ነው የሚለውን ነገር እና የብሮከሩን ነገር ደግሞ አድቫይስ ብታደርገኝ በጣም ደስ ይለኛል። ጥሩ ጥያቄ ነው የጠየቀው። ወደ ስኬት ያመራል ወይ ካልከኝ 1000% ወደ ስኬት ያመራል። አንዱ ምስክር እኛ ነን፣ እኔ ነኝ። በቃ እኔ እንደ ማንኛውም የኢትዮጵያ ሰው ከዳ ቤተሰብ የመጣው አሁን ህይወቴን በዚህ ነገር እየለወኩ ያሻሻልኩ እኔ ብቻ ሳይሆን እኔም ወንድሞቼም ጓደኞቼም ማለት ነው። ለሱ ምስክር እኔ ነኝ። ግን ቀላል ነበር መንገዱ ካልከኝ ከባድ ነበር። ደም እንባ ታለቅሳለህ፣ ብዙ ነገር ታጣለህ። እኔ በጣም ከባዱ ህይወት እንግዲህ ያወቅኩት ይህን ነገር ከጀመርኩ በኋላ ብዙ ነገር ሰፈር አድርጌያለሁ። አሁን ሰው አይገባውም። አሁን ኢንድ ሪዛልቱን ነው የሚያየው። አንተ ዱባይ መኖርን ወይ ደግሞ ሌክዠሪ ላይፍ መኖርን ነገር ማድረግን ያለቀለትን ነው የሚለው። ግን ያለቀለት ላይ ከመድረሳችን በፊት እኛ አልቀን ነበር። ከባድ ነገር ነበር ያሳለፈው። ስለዚህ ነገር አዎ እንጀራ መሆን ይችላል፣ ያበላል። ግን በሎንግ ተርም በአጭሩ ጊዜ አይደለም እና እዚህ ጋር ዩኒቨርሲቲ የተማራችሁ ልጆች ትኖራላችሁ፣ ትምህርት ላይ ያሳልፋችሁ ይኖራል ወይ ሌላ ቢዝነስ ላይ። ያ ቢዝነስ አሁን ትምህርት ላይ እንኳን ካሳልፋችሁ 12 ዓመት ተምራችኋል። አስቡ። ዩኒቨርሲቲ ጆይን ካደረጋችሁ ትንሹ ኮርስ 3 ዓመት፣ አጠቃላይ 15 ዓመት። ትልቁ ኮርስ 7 ዓመት ሜዲሲን ከሆናችሁ አጠቃላይ 12 7 ሲጨመሩ 19 ዓመት በዚህ ትምህርት በሚባለው ነገር ላይ ታሳልፋላችሁ። አሁን እኛ ጋር ስንት ሰው ነው 12 ዓመት ከአንድ እስከ 12 5 ዓመት ኢንጂነሪንግ ተመረው ስራ ያገኛቸው ሰው እሱን እንኳን መስዋዕት ለማድረግ ፈቃደኛ ነው። ትሬኒንግ ላይ ሲመጣ ግን በ1 ዓመቱ በ6 ወሩ ውጤትን ይፈልጋል። እንደዛ ከሆነ አትልፉ ጋይስ። ቀላል እንዲሆንላችሁ ጠብቃችሁ ምገቡ። እኔ አክብጄባችሁ ገብታችሁ እንዲቀላችሁ ፍላጎት። መንገዱ ከባድ ያላችሁ ሊያከስራችሁ ይችላል። ግንኙነቶችን ልታጡ ትችላላችሁ። በጣም ያስለቅሳችሁ፣ ብቸኛ ሊያደርጋችሁ ይችላል። ግን ሂዶ ከዋሻው መጨረሻ ብርሃን አለ። የብርሃኑ አንዱ ብርሃኑ ምስክር እኔ ነኝ፣ እኛ ነን። በቃ ይህንን ነገር ማለት የምችለው ይህን ብቻ ነው። አዎ በጣም ያዋጣል፣ በጣም ያሰራል። የአንድ በኢትዮጵያ ያለ ወይ ደግሞ የትም ሀገር ያለ አሪፍ ደሞዝ ተከፋይ የምትለው ተቀጣሪ በወሩ ልትሰራው ትችላለህ። ደግሞ የእሱን የዓመት ደሞዝ አንተ በወሩ ልትሰራው ትችላለህ። እኔ አሁን ትሬዲንግ የጀመርኩበትን ቀን በጣም ነው የማመሰግነው። አምላክ ስጸልይ በጣም አመሰግነዋለሁ። ግን ያኔ ሰፈር በማድረግበት ሰዓት የጀመርኩበትን ቀን ደጋግሜ ነው የረገምኩት። አሁን ግን እያመሰገንኩ ልነግርህ የምችለው ይሄንን ነው። ብሮከር ላድርገው ደግሞ ምን ታደርጋላችሁ? ጄሚናይ ኦር ደግሞ ቻትጂፒቲ ሞር እንደዚህ አይነት ነገር ብትጠይቁ
ከእናንተ ሀገር ካለችበት ሁኔታ ጋር ሊሄድ የሚችል ብሮከር በስትክክል ይነግሯቸዋል። አሁን ቋንቋም ችግር ከሆነባቸው አማርኛ ራሱ ይጠቀማሉ። ጄሚናይን አሁን በአማርኛ በጽፉለት በደንብ ነው የሚያስረዳቸው። ይህንን ነው የምለው የምችለው። ተመልሰልህ ጆባል? አዎ በጣም ነው ፕሩቭ አደረክልኝ። እና ደግሞ አንደኛው ነገር ዲሞ አካውንት እየሞከርኩኝ ነበር። አሪፍ ማናጅ ለማድረግም እየሞከርኩኝ ነው። ሪስክ ማናጅመንት ላይ በጣም ዲፕሊ ሲታወሩ በጣም እየተጠነቀቅኩኝ ነው። እና ደግሞ አንዳንዴ ፖዚሽን ክሎዝ ለማድረግ ስፈልግ ምንድን ነው ሳይድ ኢፌክቱ? ክሎዝ ሳደርግ ትንሽ ፕሮፊት አድርጌ መዝጋት ፈልጋለሁ እና አንዳንዴ የሆነ ሀሳብ ሲቀይር እንደዛ ላይሆን ይችላል ብዬ ባክግራውንድ ሳጠና ትንሽ ፕሮፊት ካገኘው ለመዝጋት አስብና የሆነ ሳይድ የሚጎዳኝን ወይ ፕሮፊቱን ላላገኘውን ብዬ አስባለሁ። እና እዛች ጋር ስለ ፖዚሽን ስለ ቡልክ ኦፍ ኦፕሬሽን የሚለውን ነገር ትንሽ ብታብራራልኝ በጣም ደስ ይለኛል። ስለ ማቆም እና ስለ ሉዝም ሲሆን እንደዛ ስናቆም ትንሽ አልገባኝም እና እሱን አሁን በቀጣይ ሂደቶች እዚህ ክላስ ላይ ስለምናይ ያኔ አብረን የምናየው ይሆናል። ያኔ ደግሞ አልተመለሰብኝም አልተዳሰሰም ብለህ ካሰብክ ያኔ ትጠይቀናል። ቀጣይ ክላሱን አሁን ቀርቦ ማውራት ይሆንብናል። እና ደግሞ አቤል ይባላል። የሆነ ጥያቄ ነበረኝ ለሌሎች እድል እንስጥ። ጆባል አቤል ይባላል። የሆነ ጥያቄ ነበረኝ። ይቅርታ ዮኒ። እሺ እንትን ነው አሁን አፕትሬንድ ላይ ሲሆን ሬዚስታንሱና እንትኑ አንድ ቦታ ላይ አይደለም የሚሆነው። ዳውን ትሬንድ ቢሆንስ አንድ ነው የሚሆነው ወይ ብዬ ነው። እስቲ አንድ ይደተማት እንትን አሁን አፕትሬንድ ላይ ሲሆን ሬዚስታንሱ ከታች ይሆናል አልካለን። አፕትሬንድ ላይ ሲሆንማ ከላይ ነው ነው ከላይ ነው ነው ሁሌ ሬዚስታንስ ከማርኬት በላይ ነው የሚሆነው። እሱ ማሰብ አሁን እሺ በጣም አሪፍ። ዳውን ትሬንድ ላይ ሲሆንስ ከዛ ጋር እኩል ነው ወይስ ይለያያል ማለት ነው? አሁን ለምሳሌ ሬዚስታንስ የነበረ ቦታ ማለት እሺ ሲሰበር ወደ ታች ሲሰበር ሰፖርት ይሆናል ማለት ነው። ይቀየራል ማለት ነው። አሁን አንድ ቻርት ላይ በደንብ ሞር ላሳየህ አንዴና እሺ ከዚህ በኋላ ሁለት የመጨረሻ ጥያቄ ነው የምትቀበለው። ከዛ እንጨርሳለን ጋይስ። እሺ አንድ ጥያቄ ስለ አሳይመንቱ መጠየቅ እችላለሁ? እሺ ቆይ ትጠይቀኛለህ ወንድም ይቅርታ። አንዴ ላሳየህ። ኦኬ ሶሪ። እሺ አሁን ለምሳሌ አቤላ ይታያል? አዎ ይታየኛል። አሁን ይሄኛው አሁን እያሰመርኩት ያለው ይሄኛው ሬዚስታንስ ነበር አይደል? አዎ ሬዚስታንስ ኦር ጥሩ ምሳሌ እቺኛዋን አያት ሬዚስታንስ ነው። አዎ ስንት ሬዚስታንስ አድርጓል እዚህ ጋር አንድ ሁለት ሶስት ሬዚስታንስ አድርጓል እንደምታየው አቤላ። አዎ ሶስት ከዛ ጠንካራ ሬዚስታንስ ነው እንለዋለን። ሰበረ። ከሰበረ በኋላ እንደምን ተጠቀመው ሬዚስታንሱ እንደ ሰፖርት ጣሪያ የነበረው ወለል ሆነ ማለት ነው። ወለል ሆነ። ከዛ አሁንም ሰፖርት ሆነ። ከዛ ላይ ደግሞ አዲስ ሬዚስታንስ እየሰራ ነው ማለት ነው። ቋሚ የሚባል ነገር የለም። በቃ እየሰራ ነው የሚወጣው ማርኬት። ስለዚህ አዲስ ሬዚስታንስ ሰራ። ይሄንን መቶ ደግሞ እንደ ሰፖርት ገና አልተጠቀመም። ሜቢ ወደፊት ሊጠቀመው ይችላል። ከዛ ደግሞ ሌላ አዲስ ሬዚስታንስ ሰራ። ሰፖርት እየሰራ ነው። አሁን እዚህ ጋር ነው ያለው ማለት ነው። ገብቷል? አዎ በደንብ ገብቶኛል። አመሰግናለሁ። እሺ የመጨረሻ ጥያቄ ነው። አሳይመንቱ ላይ ጠየቀኝ ማለት እኔ ነኝ። እሺ አመሰግናለሁ። በመጀመሪያ ቅድም ካንድልስቲክ አስተማርከን በኋላ ይሰማል አይደል? አዎ ይሰማል። ካንድልስቲክ አስተማርከን በኋላ ቻርት ላይ ገብታችሁ ያስተማርኳችሁን ካንድልስቲኮች ካጠናችሁ በኋላ ስክሪንሾት አድርጋችሁ እንድትልኩልኝ ብለህ ነበርና ያስተማርከውን በሙሉ ነው የምንልከው ወይስ እንዴት ነው? እኛ ያየናቸውን ብቻ ነው? ሁላችሁም ከእናንተ ጋር የሚሄድ ሶስት ካንድልስቲክ ወይ እንትን እናድርገው ቀለል እንደሚደረግ። አሁን ሶስት አይነት አይተናል ካንድልስቲክ ማለት ሶስት አይነት አይተናል። የመጀመሪያው ሲንግል ካንድልስቲክ፣ ሁለተኛ ደግሞ ቱ ካንድልስቲክ ባለ ሁለት ካንድልስቲክ፣ ሶስተኛ ደግሞ
ባለ 3 ካንድልስቲክ። ስለዚህ ከሶስቱ አንዱ መርጣችሁ ወይ ከሲንግሉ ወይ ከደብሉ ወይ ከባለ ሶስቱ ሁለት ካንድልስቲክ ላቁም። ሁለት ማለት አሁን ከሲንግል ከሆነ ሃንጊንግ ማንና እንትኑን ልልኩልኝ ትችላላችሁ። ኦር ደግሞ ማርቡዙን ልልኩልኝ ትችላላችሁ። ክላሱ ላይ ኦልሬዲ ስላለ ቼክ ታደርጉታላችሁ መርጣችሁ ማለት ነው። ከዛ ደግሞ ወይ ደግሞ ኢንገልፊንግ ልልኩልኝ ትችላላችሁ። ወይ አንድ ወይ ሁለት አድርጋችሁ ላኩልኝ። እንዲሁ ምን ያልገባችኋል የምንልክል ቴሌግራም ኮሚኒቲ ቻናሉ ላይ ነው። ቻናሉ ላይ ዩዘር ኔሞች አሉ። ከዛ ዘዋን የሚለው ዩዘር ኔም ላይ ላኩልኝ። እሱ የኔ ስለሆነ አንድ ጥያቄ እሺ፣ የመጨረሻ አንድ ጥያቄ ሲንግል ካንድልስቲኮቹን አንድ ባጭር በአንድ ደቂቃ ምን በቻልከው መጠን አንድ ሪቫይዝ ባረክ ቪዲዮውን ድጋሚ ምንም ይቅርታ፣ በጣም ኢነርጂ ጨርሻለሁ። እሱን አይተህ ካልገባ ነገ ይለቀቃል። ይለቀቃል። እሺ፣ የመጨረሻ ጥያቄ ስለ ሰፖርት ሬዚስተንስ ታስተምር ማለት ነው። ሰፖርት ሬዚስተንሶች የምናሰምራቸው ቡሊሽ አለ፣ ቤርሽ አለ፣ ዶጅ የምንላቸው አሉ። የትኞቹን ነው የምንመለከታቸው? መጀመሪያ እሱ የለም ክላሱን ቪዲዮ አንተ ትንሽ አልተረዳህም፣ አልገባህም። እና ወንድሜ ምን እናደርጋለን መሰለህ፣ አንተም ለብቻ ቪዲዮን ነገ ድጋሜ ያውና ካልገባ ኮንሰፕቱ እኔ ዘዋን የሚል ዩዘር ኔም አለ፣ እሱ ላይ ቮይስ አድርግልኝ፣ እኔ አስረዳሃለሁ። አሁን ገና ስላልተረዳኸኝ እንደዚህ ድጋሜ እንትን ማለት ነው። አሁን ዶጅ ምናምን የሚባለው ሌላ ኮንሰፕት ነው። እዛ ሰፖርትና ሬዚስታንስን እንዴት መለየት ይቻላል የሚለውን አስረድቻለሁ። ሜቢ ሳስረዳ ካወሳሰብኩት ይቅርታ ጠይቃለሁ። ድጋሚ ቪዲዮ ነው የሆነና ካልገባ እኔ ያስረዳለሁ። የዛሬውን ክላስ እዚህ ጋር እንጨርስ። ሰላም ደሩ ጋይስ፣ ወዳችኋለሁ። ደህና ደሩልኝ።